ቀርቶ ለነፍሳችን ሰው ወዶ መሰለ እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። እስራኤልን ሲራዳ ስለተመለከተ እኮ ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ሰው ወዶ መሰለ እንኳን ለስጋችን ለነፍሳችን የሚተርፍ መልአክ ነው። ወዳጆች ገድላቸው የሚያወራው ይሄንን፣ አውደ ምሕረታቸው ላይ የሚሰብኩት ይሄንን። ብራዘርስ ማለት እኛ ጋር መታችሁ በገድል ብታፍሩ መምህራኖቻችሁ አውደ ምሕረት ላይ የሚሰብኳችሁ እኮ ይሄንን ነው። የቤተ ክርስቲያናችሁ መምህራኖች ማለት በአውደ ምሕረት ላይ ቆመው ማለት ነው። አውደ ምሕረት ላይ ቆመው ይሄንን እኮ ነው የሚነግሯችሁ ወዳጆች። እና እኛ ጋር መታችሁ ላይክ እንትን አትበሉ ማለት ላይክ ድብብቆሽ አትጫወቱ። እንቀጥል። ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም በነገር የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ከኑማ ብራዘር የእግዚአብሔርን ምን መንግስት ስለ ስጋ አይደለም፣ የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ሚካኤልን ማለት ነው። አሁን ሚካኤል ከሲኦል ወደ ገነት ያስገባል የሚለውን አሳይቻለሁ። ምን ትላለህ? እሺ ሄዷል። እሺ የቀደሙን ቪዲዮ አንዴ ላሳያችሁ የቀደሙን ቪዲዮ በትልቁ አድርገኝ። ሚካኤልን በተመለከተና ነገረ ድነት እንዴት ይታያል? ዶርኩኝ ነው መሰለኝ። ኦኬ ይሰማል ድምጼ? እሺ መጣው ኔትወርክ ምንም አሁን ራሱ እዚህ ጋር ብቻ ጥቁር ነው የሚታየኝ ወንድም። እሺ የኛ ድምጽ አይሰማ? ያንተ ይሰማኛል፣ ድምጽ ይሰማኛል፣ ቪዲዮ ነው የማይታየኝ። በቃ ችግር የለውም፣ ቪዲዮ ምንም አይሰራለን፣ ድምጻችን ነው ዋናው። ፊትን እንደው ነበር። ኦኬ እሺ አይ ፊታችሁንም እንደው ነበር። ኦኬ ምንም አይሰራለን፣ ችግር የለውም። ኦኬ ሚካኤል ከሲኦል ነፍሳትን አውጥቶ ገነት እንደሚያስገባ አሳየው። አሁን ቴንኪው ያወጣል የሚለውን ቀይረኸዋል። ቴንኪው ያድናል ከሚለው ያወጣል። ቴንኪው እናመሰግናለን። ቀየርኩት እና ለምን ያድናል በል። አሁን ለምን ያወጣል ያልኩህ አሁን ቀይረኸው። ያወጣል ካልከኝ ያወጣል ነው ማለት፣ ያድናል ካልከኝ ደግሞ አያድንም ነው ማለት። ማውጣትና ማዳን የተለያየ አውጥቶ ያስገባቸው ብራዘሪ ያወጣል ማለት ሲኦል ውስጥ የገቡ ያስገባቸው ልነግርህ እኮ ነው። ልንገርህ የጠየቅኩህን መልስልኝ እኮ ልነግርህ እኮ ነው። ሲኦል ውስጥ የገቡ ነፍሳቶችን በእግዚአብሔር በኢየሱስ ክርስቶስ አማካኝነት ሊያወጣቸው ይችላል። ግን ያድናቸዋል ማለት አይደለም። ተልእኮ ያስገባቸው ብራዘር ሊጨርሳ ተልእኮ ቅዱስ ሚካኤል ተልእኮ ሲኦል ውስጥ ገብቶ ከዘንዱ ጋር ይዋጋል ይላል እኮ ዳንኤል ላይ። ከዘንዱ ጋር የሚዋጋው አንተ። እሺ ወዳጅ እኔ አሁን ለጮት እንትን ጊዜ የለኝም። እኛ ጋር ማታ አይደለም ጮት እንኳን ከሲኦል ካወጣ ያስገባቸው ከሲኦል የመጨረሻ እድል ነው መሰረተ ወዳጅ። ከሲኦል አውጥቶ የትን ያስገባቸው? እዚህ ላይ የምትመልስ ከሆነ መልስ፣ ካልሆነ በጌታ ሰላም ነው። አንተ ማስረጃ እስቲ ገነት ያስገባ ከሲኦል አውጥቶ ገነት አስገባ የሚል አላሳየው? ገነት የሚያስገባ የሚል የለም አላየውም። እኔ ሰምታችሁታል። የሚል የለም ብሏል ዳኒ። አንድ ያሳየን። የሚል የለም ብሏል ቃል በቃል ነው ፈልግ። ከሲኦል አውጥቶ ገነት አስገባ የሚል አሁን እንዳንተ በቃ ሚውት አድርግና ተቀመጥ እናሳይ። ቅድም ካትከኝ አሁንም ትክዳለህ።
ዳኒ ያሳየን እኮ ሚዩት አታርግ በቃ ሚዩት አርግና ቁጭ በል ወዳጅ ያሳየን ሚዩት አንተን ስብከት ተሰማ ነው ማዳመጠው እኔ እንዴ አታ ሚዩት አታርግ ሊያሳየ ነው ጽሁፉን አንዴ ተረጋጋ ወዳጅ እኮ ሚዩት አታርግ ወንድሜ ምንድነው ጆሮ የለህም እንዴ ወጡ ምንድነው ነገሩ አሃ ያንተን ጮት ለመስማት አይደለም እዚህ ያለን ወዳጅ አልጮህም ሚዩት አታርገኝ አልጮህም እየጮክ እኮ ነው በካላረከኝ አልጮህም ወንድሜ ከፋ አሳይ እያልኩ ነው የትም አታመልጥም ዛሬ ያው እንግዲህ እንረዳችኋለን ያልዳነስ እስቲ ራስ አንብበው ቁጥር 30 ላይ ምንድነው የሚለው አንብበው ወንድሜ ምን ይተኛል ብለህ ነው አንብበው ወንድሜ አንብበው ምን ነው ደግሞ እኔ አይተኝ ከዚያ የሐዘንና የመከራ ቦታ ከሆነ ከሚያስፈራው ከደይን ከሲኦል የወጡት ስፍር ቁጥር ያልነበራቸውን ጻድቃንና መላእክት ወስዶ ኃጢአትን በሚያስተሰርይ አበሳን በሚያነጻ በሕይወቷ አጠመቃቸው በፍጹም ደስታ ቅባ ቅዱስ ቀብተው እሺ ዳን ከፍ ይያረክ ከፍ አድርገው ኦኬ ወደዚህ ነው የሚመጣው እንትኑ ከዛው ወደ ላይ አድርገው ዳን ቁጥር 22 ጋር እንዳትሳሳቱ ኦኬ 22 ጋር አሁን ካቋረጥክበት ቀጥል ይኸውልህ ከፍ አድርገው ዳን 24 ላይ ያው ካጠመቋቸው በለበለኝ ነበር አጠመቋቸው የሚለው ነው ቅዱስ ሚካኤል አረ ተረጋጋ ወዳጄ ምን ሆነሃል ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልቶ የነበሩትን እሳትና ጢስ ጠፋ በኩነኔም ቦታ ያሉ አራዊት ሁሉ ጭጭ አሉ በዚያችም ሰዓት ይህንን አየው በዚያም ጊዜ ክብርና ታላቅ ባለግርማ የሆነ አጠመቋቸው የሚለውን አሳየኝ አየው አለም ታጭበርብኛል እኔ እኮ ያየው እኮ ነው ብራዘር ለምን አልተረጋጋም አጠመቋቸው ከሚለው ሌላ ልጨርስና ታወራለህ ወዳጄ ልጨርስና ታወራለህ ተረጋጋ አሁን ላሳይ ስለሆነ እኮ ነው እንደዚህ የደነገጥከው አይዞ በዚያም ጊዜ ክብርና ታላቅ ባለግርማ የሆነ ቅዱስ ሚካኤል የቀኝ ክንፉን ወደ ጥልቁ ደይን ላከው ሚካኤልም ስፍር ቁጥር የሌላቸው ነፍሳትን በቀኝ ክንፉ ከዳር እስከ ዳር መልቶ አወጣ ከኩነኔውም ቦታ ያወጣቸው ነፍሳት 12ቱን አውራጃ መላው ይቺውም ኤደን የተባለች ገነት ናት ይሄው ገነት ሚል የለም ብላል የ12 አውራጃ ነው ለዛው የሚሞላው የገነትን ከሲኦል አውጥቶ ገነትን ሞላት 12 አውራጃ በላውን መጀመሪያ የምታደርገው ነገር ይቅርታ ጠይቅ የሚል የለም ብላል እኔ ከሆነ እኮ የኔ አባት እኔ ሪስፔክት ሰጥሻለሁ ማለት ወንድሜ ነህ አከብራለሁ ምንም ቢሆን ኦኬ ቴንክ ዩ አመሰግናለሁ ወንድሜ ግን አሁን ይኸውልህ መጀመሪያ የጠቀስከው ጥቅስና አሁን እዚህ ጋር ሌላ ቦታ ነው የማታወራው ከዛ ሁለተኛ ደግሞ ያለና አወጣቸው ነው የሚለው አወጣቸው ማለት አይደለም ፈርስት ኦፍ ኦል ገነት የሚል የለም ብለህ ተቀደም ገነት ነው አሁን ይኸውልህ አወጣቸውና ያወጣቸዋል ማለት ይለያያል እዚህ ጋር ስመጣ ማለት ነው በቃ በጌታ ሰላሚት ዋናው ፖይንት ለህዝቡ ማሳየት ነው ለህዝቡ አሳይቻለሁ ካንተ ጋር መዳረቅበት ምንም ምክንያት የለኝም ገነት ሚል ነገር አልተጻፈም ሲል ነበር ሰምታችሁታል ይሄው ገነት የሚል አሳይተናል ከሲኦል አውጥቶ ሚካኤል ነፍሳቶቹን መቼም እንትና ያወስዳቸው ሽርሽር ያወስዳቸው ላንጋኖ ወሰዳቸው ጉብኝት ያወስዳቸው እና አንዳንዴ ዝም ብላችሁ ድርቅ አትበሉ እንረዳችኋለን ያው ያልዳነ ሰው ጸባይ ነው ግን ቢሆንም ደግሞ እኛም ደግሞ እስከ መጨረሻው ድረስ መስማት እናንተን ግዴታ የለብንም ይሄን ይመስላል እንግዲህ የኦርቶዶክሱ ሚካኤል እንደዚህ ነው የሚያደርገው 12 አውራጃ ይሞላል ማለት ነው ከሲኦል ነፍሳትን እያወጣ እና ይሄንን ሚካኤል ዲፌንድ የሚያደርግ አንድ ኦርቶዶክስ ማግኘት አንችልም የለም ምክንያቱም ያፍሩበታል እዛው ደምረት ላይ ሄዶ ከመዘመር ውጪ እኛ
ፊት ቆሞ እነዚህን መጽሐፎች ዲፌንድ ማድረግ አይችሉም። ምክንያቱም እውነት ስለያዝን ማለት ነው። የተለየ ነገር ኑሮን ሳይሆን እውነት ስለያዝን ነው። እሺ ነግሬ ትምህርት ልጨርስ። አንድ ሰውዬ ነውና ልክ ቤተክርስቲያን መጥቶ የቅዱስ ሚካኤል ስዕል እንዲህ ፊት ለፊት ላይ አለ። ልክ የጊዮርጊስን እንደምታዩት ማለት ነውና ሄዶ ቅዱስ ጊዮርጊስ ከፈጣሪ ዘንድ አማልደኝ፣ አንተ ጠብቀኝ ብሎ ሰውየው ከቅዱስ ሚካኤል ስዕል ፊት ሰግዶ ተማጸነና እንደው ያለችውን ከኪሱ 200 ብር አስቀምጦ ብድግ ይላል። ልክ ቀና ሲል ቅዱስ ሚካኤል የረገጠው ሳጥን ይላል አይደል ከታች። ልክ እሱን ሲያየው ሰይጣኑ እሱን የሚያየው መሰለው፣ ደነገጠና መለስ ብሎ 50 ብር አውጥቶ ቁጭ አደረገ እዛለ። ይሄን የታዘበ ሰው ቅድም ለቅዱስ ሚካኤል ብለው 200 ብር ሰጠ፣ አሁን ደግሞ 50 ብሩን ያስቀመጥከው የምንድን ነው አለው። አይ ለሰይጣኑ ነው አለ። እንዴ ምን ያደርግልሃል ለሰይጣኑ ደግሞ 50 ብር ያስቀመጥከው? ኋላ መግቢያዬ የት እንደሆነ አላውቀውም ማለት። አሁን ያው እንደሱ ጋር አይደለም፣ ሐሳቤን ያዙልኝ። ሰውየው ስንት ልብ ሆኖ ነው እየሄደ ያለው? ስንት ልብ ሆኖ ነው እየሄደ ያለው? የእግዚአብሔርንም ቃል 200 ብሩ ለሚካኤል 50 ብሩ ለሰይጣን እና በኋላ መግቢያን አላውቅም አለ። በቃ ይሄ ነው እውነታው እኮ እውነታው ይሄ ነው። እውነታው ይሄ ነው። ምድር ላይ ያለችው ኦርቶዶክስ እንደዚህ ነች። 200 ለሚካኤል 50 ብሩን ደግሞ ለሳጥናኤል። እንደዚህ ነው ያለው ሁኔታ ማለት ነው። የመግቢያው ቢያስቅም የመግቢያ መሆኑ መግቢያ በኋላ ጉቦ መሆኑ ነው። ምን አለበት ቀይ ወጥ ይበላበት፣ ምን አለበት ቀይ ወጥ ይበላበት። 200 ምን ላይ እኔ አተርፍ ነበር። እሺ ዳን ይቀጥል። አክስቴ መታላለች። ሌላ እንት ዘቤ ማኮ ሚካኤል ብላችሁ ተናግራችሁ ሳትጨርሱ ብዙ ጊዜ ሰዎች ጥያቄ አንድ ጊዜ ሚካኤል እንጋብዛችሁ ዛሬ ስብከቱን እስቲ እንጋብዛችሁ። እሺ ሚካኤል ፍጥነቱ ብዙ ጊዜ አንድ ጊዜ ሚካኤል ፍጥነቱ የኛን ሐሳብ ያህል ነው። ምመናል ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው፣ ታጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ሚካኤል ብለህ ሳትጨርስ ገና ስትል ገና ሳትጨርስ ስትል ሚካኤል አጠገብ ነው። ምናልባት ሚሳኤልስ ቢሆን ግን እንዴት ያለ ነገር ነው ዘንድሮ። እሺ ሚካኤል ሰዎችን ከሲኦል ያድናል? አዎ በመልጃው ከሲኦል ያድናል። እሺ ማስረጃ እስተ በመልጃው ነዋ። አይ በክንፉ ገብቶ ከሲኦል ሰዎችን ያወጣል ያድናል አለኝ በምትለው ማስረጃ አስተን ችግር እንቀበላለን። ማስረጃ አስተን ያድናል። አሁን ስታነበው የነበረውም ራሱ እኮ ትክክል ነው። ያድናል። በቃ ይሄ የኛ መጽሐፍ የቤተ ክርስቲያን መጽሐፍ ነው። ድርሳነ ሚካኤል ነው አይደለ? መጽሐፍ ቅዱሳዊ ማስረጃ መልኩ ወዳጅ መጽሐፍ ቅዱሳዊ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እዛ ክፍል ላይ ከሲኦል ያድናል ይላል። መልአኩ ለሕዝቡ ሲል በእግዚአብሔር ፊት ይቆማል አይደለ? መቆም ማለት እንግዲህ ያው እዛ ማማለር ነው። በምልጃው አይልም። እንደዛ የሚል ሐሳብ የለውም። እንደዛ የሚል ሐሳብ የለውም። ምንም ይሁን ይሄ ማሾፍ አሁን ልጁ የሚናገረው ሌላ 2 ብር ለ50 ብር ለሰይጣን ሰጠ። ይሄ እኮ ለሁለት አምላክ ተገዛ ነው ያለ ሐሳቡን ነው ማስያለብህ ወዳጄ። የጠየቁ ሌላ የምታወራው ሌላ ለሁለት አምላክ መገዛታችን የሱ ነው የሚቆራረጠው። ወገኖች የኔ ነው የሱ ነው የሚቆራረጠው። እንደና አንብብልኝ ይሰማል። ዳንኤል የሱ ነው የሚቆራረጠው። ያንተ አይሰማኝም። አንዳንዴ እሱ የኔ ይሰማል። የሱ ኔትወርክ ነው።
ኔትወርኩ ብቻ ሳይሆን ሐሳቡም ነው እየተቋረጠብኝ ያለውና እሺ ኪንጌ ወይ አስተካክለ ተመለስ። አንድ ጥያቄ ጠይቃችሁ። አይ አክስቴኛ አንድ ጥያቄ ጠይቃችሁ መልስ እየጠበቀን ያለው። ኦኬ አሁን ያቀረባችሁት የዲያቆን ሄኖክ ትምህርት ጥያቄ ራሱ ያቀረበን ስማማ ያቀረበን በዚህ ልክ ያቀረበን ነው አክስቴ ያቀረበን ስለ እግዚአብሔር መናገር ይሄ ባለቤቱን ካልና አክስቴ ሰላም ነው። ለምን ይታረገኛል? እየሰማሽ ስላልሆነ የማይሰማ ሰው ምን ይታረጋል? ሰምቼ ነው የገባው። ኮሚዩት አድርጊ ወይ ጥያቄኛ ጥሩ ከሰማሽኝ ሚካኤል ለምሳሌ ለሚካኤል በእኛ ፊት በእኛ ፊት ስለ ሚካኤል ሊያወራ የሚቆም ኦርቶዶክስ የለም ብላችሁ ስትፎክሩ ነበር ቀደም። አዎ ከገባሽ ጥሩ እሺ። ለሚካኤል ስል ይሰገዳል? እሱን ተው። አሁን መጀመሪያ ያመጣው ቪዲዮ እሱን ተው የሚባል ታሪክ የለም። ለሚካኤል ስል ይሰገዳል ወይ? በአንኮ ፈሪ ናችሁ በኢየሱስ እየተጠየቅሽ ፈሪ ናችሁ ማለት መመለስ ያልቻለ ሰው እኮ ነው። እየመለስኩልህ ለምን ትሻሻለህ? አሁን ስትስቃ ነበር ቪዲዮ ከብቶ እህት አለም ጥያቄው ሰማያይከ እሱ ስብከት ምንድነው ያሳቀ? ስለ እግዚአብሔር መልአክ ውሃ ትንሽ ወሰድ አድርጊ ውሃ ያረጋጋል። አይዞሽ እህት አለም ሚካኤል ስዕል አለ እና የዚህ ሚካኤል ስዕል ታሪካዊ ዳራ ምን ይመስላል? ማን ነው የሳለው? ለምን ተሳለ? እንግዲህ ስዕሉ የሚወክለው ከላይ ሚካኤል አለ ከታች ሰይጣን አለ ተብሎ ነው። እንግዲህ እንደዚህ አይነት ስዕላቶች በኦርቶዶክስ ቤተክርስቲያን በሰፊው ነው ያሉት። ሰዎች ይገዟቸዋል፣ ይሳለሙታል፣ ይሰግዱለታል፣ ይስሙታል፣ ጸሎት ይደረግለታል። ስለተስለው የሚያስገቡት ነው እና ይሄ ስዕል በኦርቶዶክስ ቤተክርስቲያን በጣም ፌመስ ስዕል ነው። መዝሙሮች ላይ እናየዋለን፣ ይደረጋል እና ይህን ስዕል በተመለከተ ከራሷ ከኦርቶዶክስ ቤተክርስቲያን መምህራንና ቤተክርስቲያኒቷ ሰዓሊ ከሆነ ሰው እስቲ ይህን ስዕል በተመለከተ ምን ይላሉ የሚለው ነገር ሰምተን እንመለስ። የእመቤታችን ቤተክርስቲያን ሳንታ ማሪያ ልብ በል ወንድማችን ጠንክር። አሁን እነዚህ የሚናገሩት የኦርቶዶክስ እምነት ተከታይ የሆኑ መምህራን ናቸው። ሳንታ ማሪያ ብሎ የሚለው ሰው ማለት ነው። ቀጥሎ ያለውን ስማው። ዴላ ኮንስቲዮኒ ይባላል ቦታው። የጣሊያን ውስጥ የሚገኝ ነው። በሮም የሚገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስዕል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው። እና የጊዮዶሬኒ ፓትሮን ወይም የሚያስለው አካል ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። ያው የጣሊያን ስም ነው። ካርዲናል ነው። ካርዲናል ከሌላ ካርዲናል ጋር ተጣሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል። ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምን የታወቀ ነው። ሰርች ማድረግ ይችላል። ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ከጊዮዶሬኒ ጋር ጸብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኛል። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል? ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂ ፓንፊሊጂን አስቀመጠ። የተጣለውን ሰው ፎቶን ራሱ በቃ ራሱ ቁጭ አደረገው እና እንደውም ምን ይላል? ሰው ሁሉ ጠየቀው በኋላ ኧረ አንተ ሰውዬ ይሄ እኮ ፓንፊሊጂ መሰለ ጳጳሱ መሰለ ነው ሲሉት ምን አለ? ለተጠየቀው ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአእምሮዬ ምናብ ነው የሳልኩት አለ።
መልአኩን ሰይጣንን ግን በተደጋጋሚ አይቼዋለሁ። በጥንቃቄ አለ የሚደንቅ ነው። በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክሏል። የተጣላውን ሰው ማለት። ስለዚህ እየሰራ እያረመ ነው፣ እየሰራ እያረመ ነው ራሱ ሰው የተሰራው። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው። እና ያው ወንድማችን ሰማህ አይደል? ሰማህ እርሜ አቤት ዳኒ እየታሰበ ነው የተሳለው። በምዕራብ ራሱ የተሳለው አንከረን አውራው በዛው እኔ ሚጥራር ያ እሺ፣ በምናብ የተሳለው ሚካኤል የሆነች ሴትዮ እየታሰበ ነው የተሳለው። ቆንጆ ሴት አስቦ ነው ሰውየው የሳለው። ዛሬ ኦርቶዶክሳውያኖች የምትሰግዱለት ስዕል የሆነች ሴትዮን እየታሰበ የተሳለ የአንድ ሰውዬ ፈጠራ ነው። በምናብ መልአክ እንኳን የታሰበ የተሳለ ስዕል አይደለም። እና ወንድማችን ባጭሩ ይሄ ስዕል አንተ ዛሬ የምትሟገትለት ስዕል እኔ አይደለሁም ራሱ ቤተክርስቲያን ራሱ ትክክለኛ ስዕል አይደለም። ጭናቸው እየታየ መላእክቶች ሊሳሉ አይገባም። እንኳን መላእክቶች ሰዎች ራሱ በዚህ መልኩ መሳል የለባቸውም ብላ ውድቅ ያደረገችው ነው። አሁን ትግል የገጠምነው ምንድነው መሰለህ? እኛና ቤተክርስቲያን አንተን እየሞገትንህ ነው። አንተ ደግሞ ለስዕሉ እየተሟገትክ ነው። አሁን ገባህ አይደል? ማለት እኮ እየተሟገትኩ አይደለም። አልሰማኸኝም ማለት ነው። ቀደም ለምናባዊ ስዕል ለስዕል ብቻ ሳይሆን ለምናባዊ ስዕልም ደግሞ ምናባዊ ስዕል ይኸውልህ መሰለህ፣ ስዕል እኔ የማምነው ልንገርህ፣ ስዕል መጀመሪያ የተጀመረው ለማስተማሪያ ነው። እሺ እኔ እንደዛ ነው የማምነው። እንግዲህ አብዛኛው ኦርቶዶክስም እንደዚህ ነው። ስዕል የሚሳሉ ለማስተማሪያ ነው። የተጀመረውም ከታኮምብ ውስጥ ነው። ከታኮምብ ማለት የሮማ ግን አንተ ማስተማሪያ አይደለም። አንተ ቤት ግን ማስተማሪያ አይደለም ወዳጅ። ሌላ ታሪክ ውስጥ እናንገባ ብዬ ነው። የስዕል አጀማመር አመጣጥ ምናምን ውስጥ ከሄድን ይረዝማል ብዬ ነው። እሺ ግን አጠር አድርገው ሀሳባችን ላይ እናውራ። አንተ እየተማርክበት ቢሆን ጥሩ ነበር። አንተ እየሰገድክለት ነው። ገባ? ማስተማሪያ እንኳን ብታደርገው ከኛ ጋር ሼር እናደርግ ነበር ይሄን ሀሳብ። እሺ ሀሳብን አጠር አድርገህ ጨርስ። ስዕል የኔን እምነት ነው የምነግርህ። ስለ ስዕል እየተከራከርኩ አይደለም። ስዕል ለእኔ ማስተማሪያ ምስል ነው። ምስል ማለት እንግዲህ አኪሬት ፎቶግራፍ አይደለም፣ ቅድም እንዳልኩት ማለት ነው። ስዕል አንድ ሰው በምናብ በሀሳቡ በመሰሉ የሚስለው ስዕል ነው ብያለሁ ቅድም። ያ ማለት ኮንክሪት የዛ ቅዱስ ሚካኤል ፎቶግራፍ ነው እያልኩኝ አይደለም። ማናችንም እንደዛ ብለን አይደለም የምናምነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚካኤል ስዕል እዚህ ላይ ሳይተዋል። የተለያየ አይነት ይሳላል። በድሮም ጊዜ የሚሳሉ አሉ፣ አዲስ የመጡ እንደዚህ ነገሮች አሉ። ከውጭም ደግሞ ኢንትሮድ አድርገው እየገቡ አሉ። የስዕል አመጣጥ ለማስተማሪያ ካታኮምብ ውስጥ ነው የተሳለው። ያው የሮማ ገዦች ክርስትናን ለማጥፋት ሲሉ ዋሻ ክርስቲያኖች። በጣም ይቅርታ ስላቋረጥኩ ጠንከር። ስለ ስዕል አመጣጥ አሁን ማውራት አንፈልግም። ለምን መሰለህ? አልቻልክም አካበደ እንዴ? ከብዶ ሊሆን ይችላል ምናልባት። አሁን የስዕል አመጣጥ አካሄድ ሳይሆን የምፈልገው ቆይ ወዳጅ፣ ሰውን ለማደንቆር አይደለም ለመማማር ከሆነ እኔ እያደነቆርከኝ እንዳልሆነ ነው የማውቀው። አንተ እያደነቆርከኝ አይደለም፣ ግን ከሀሳብ ውጭ እያወራህ እንትን ይሁንልሽ። ዝም ብለህ ርዕስ ላይ እናውራ ነው ብለህ ሰሚው ይታዘብሃል። ቪዲዮ የከፈትልህ ወንድሜ አንዴ ስማኝ። ጥሩ ነበርክ እስካሁን። ከዚህም በኋላ እንደዛ እንደምትቀጥል እርግጠኛ ነኝ። እኔ እያደነቆርከኝ እንደሆነ አይደለም የተሰማኝ፣ ከርዕስ ውጭ እያወራህ ነው ያልኩት። አደናቋሪ ሰው እንዳልሆንክ ታስታውቃለህ። ግን አንድ ረጋ ብለህ አዳምጠኝ። ቪዲዮውን የከፈትንበት ምክንያት ምንድን ነው? ከርዕስ ውጭ ካወራን ብዙ ስለ ስዕል የሚወሩ ሀሳቦች አሉ። ቪዲዮውን የከፈትንበት ምክንያት ቤተክርስቲያንህ ይሄ ሰው የሰራው ስዕል ነው። አንድ ሰው ሰውን አስቦ ሰይጣንን ከተጣላውን የሆነ ሰው አስቦ የሳለው ስዕል ነው ብላለች። ሰውየው አስተማሪ መልእክት ነው ያስተላለፈው። እኔ ጌታ እባክህ አንዴ ቪዲዮውን የከፈትንበትን ሀሳብ ላስታውስህ። ኤርሚያስ ወደ ቪዲዮ ሄደበት ምክንያት ቀጥልሽ ሄድሽ። እሺ ቪዲዮን የከፈትንበት ምክንያት እንዲህ ነው ሲልህ፣ አይ ቤተክርስቲያን ብትልስ የሆነ ሰው ቢልስ አለ አልቀበለውም ማለት። ቤተክርስቲያን ብትልስ ሲልህ አላለችም ማለት። አሁን ቤተክርስቲያን አይደለም ስዕሉን በዚህ መልኩ ሰው እንኳን መሳል የለበትም ብለህ በፍትሐ ነገሥት ላይ አስቀምጣለች። አላለችም ያልኩት እኮ ተቀበል፣ ይሄ ስዕል የሚካኤል ነው ብለህ በግድ ተቀበል አላለችም ነው ያልኩት። አልሰማኸኝ ይሆናል በደምብ። ሚካኤል ነው ብላ ጉሮሮ ላይ ከተተሽ ቤተክርስቲያን
ይሄ ምስል ነጭ ስለሆነ አትቀበለውም። የመልአኩ መልክ ነጭ ስለሆነ እኔ ፐርሰናሊ አልቀበለውም። እኔ አልቀበለውም ፐርሰናሊ። አንተ የምትቀበለው የሚካኤል ስዕል ነጭ ያልሆነ ልታሳየን ትችላለህ። አንተ አሁን ነጭ የሆነ የመልአክ ስዕል አትቀበልም። ነጭ ያልሆነ የምትቀበለው ሳሉ አሉ ገጠር ቤተክርስቲያን ውስጥ ወይም ኦልድ ቤተክርስቲያኖች ውስጥ ልታገኛቸው ትችላለህ። ስለዚህ ይሄን ምስል ክብ ፊት ያላቸው ምናምን አሉ። ወደ ጥሩ ነው። ስለዚህ በሐሳብ በምናብ ተሳለ ያልከው ስዕል ይሄንን ስዕል አትቀበለውም። አንተ በሐሳብ በምናብ የተሳለ የምትቀበለውን የሚካኤል ስዕል ልታሳየን ትችላለህ። ስዕሉን ስታሳየን አብረህ ምን ታደርጋለህ መሰለህ? ያንን ስዕል ነው ብለው ገባ በምናባቸው ስለው ይሰግዱለት የነበሩ ሹር ላደርግልህ እችላለሁ። ግን ይኸውልህ አንድ ነገር እንድትረዳ የምፈልገው ስዕል ዶግማቲክ አይደለም። ኦርቶዶክስ እናንተ ጋር ዶግማ ነው። እኔ ጌታ አሳያለሁ፣ ዶግማ መሆኑን አሳያለሁ። ዶግማ መሆኑን አሳያለሁ። አሁን ርዕስ አንቀይርማ። እኔ ችግር መሰለህ እዚህም እዛም አንዘልም። የማይቀየር ነገር ነው የማትቀይሩት ነው። አሁን ርዕስ እኔ ሊያስቀይር አሁን አንተ እየተቀየርክብኝ ነው። ዶግማው ሳይሆን አንተ እየተቀየርክ። ስለዚህ ይህንን ስዕል አትቀበለውም ማለት ነው። አንተ ስለዚህ ስዕል የማትቀበለው ከሆነ አንተ የምትቀበለው ስዕል የትኛው ነው? ከስዕል ውጭ አላወራም። አሁን ዶግማ ምናምን ሌሎች ሀሳብ ላይ አይደለም። ዶግማቲክ ማለት የማይቀየር ፕሪንሲፕል ማለት። ስለዚህ አንተ የምትቀበለውን ስዕል አሳየኝ። እኔ ግድ እኮ ስዕል ማውጣት የለብኝም። ነገርኩህ እኮ በግልጽ ስዕል። ስለዚህ ይህን ስዕል አትቀበለውም። ባጭሩ በዛሬ ርዕሳችን መሰረት ይህን ምስል አትቀበለውም። የምትቀበለውም የሚካኤል ስዕል የለህም ልታሳየው የምትችለው ይህን እቀበለዋለሁ ብለህ። ምክንያቱም ካሳየህ ምን አይነት ችግር ሊፈጠር መሰለህ? የፈለከውን ስዕል ብታመጣ አብረን ማስረጃዎችን እንጠይቃለን። መጽሐፍ ቅዱሳዊ ማስረጃዎችን እንጠይቃለን። ታሪካዊ ማስረጃዎችን እንጠይቃለን። የቱ አባት አሁን ላሳየኝ ስዕል ሰገደ እልሃለሁኝ፣ የቱ ሐዋርያ ሰገደ እልሃለሁኝ። አይ ብዙ ጣጣ ይመጣባል። ስዕል የማታሳየኝ ለዚህ ነው። ገባ? እኔ ግን አሳይቼ ከቤተ ክርስቲያን ጋር የተወገዘ ምስል አሳይቻለሁ። ዛሬም ግን የአንተ ቤተ እምነት ውስጥ በር ላይ ሳይሆን ውስጥ የሚሸጥ ገባ? በንዋየ ቅድሳት ውስጥ የሚሸጡ ምስሎች ናቸው እነዚህ ምስሎች ቤተክርስቲያኒቷ ብታወግዘው። ስለዚህ አጭሩ ውይይት ምንድነው የሚሆነው መሰለህ? አንተ የምትቀበለው በማትቀበለው አናወራ። የምትቀበለው ምስል አሳየን። ለምን እንደተቀበልከው ማስረጃዎችን እንዲህ አይነት መጽሐፍ ቅዱሳዊ ድጋፍ ስላለው፣ እንዲህ አይነት የሐዋርያት ትምህርት፣ እንዲህ አይነት የአባቶች ድጋፍ ስላለው ብለህ አሳየን። ስለዚህ ይሄ ሰለጠነ ውይይት ይሆናል ማለት ነው። በመረጃ የተደገፈ ፕላስ ደግሞ አንተ የምትቀበለው ይሆናል። በማትቀበለው ጊዜ መፍጨት ስለሌለብን ነው። ለጊዜው ግን ኤርሚ ጥያቄ ልጠይቅህ። መረጃ መጣበትን ኤርሚ አንዴ እናጠቃለው። ቆይ ነው ጌታ አንዴ እናጠቃለው። ኤርሚያስ ወደዚህ ቪዲዮ ሄደው ሳለውን ላስ ሰፐር የሚለውን ፒክቸር ትቀበላለህ? ቆይ ነው ጌታ አንዴ ስማኝ እንጨርሰው። ኤርሚያስ ወደዚህ ስዕል ሄደበት ለምንድን ነው መሰለ? ብዙ ነገሮች እንዳነካካ ብዬ ነው። ወደዚህ ስዕል ሄደው ምንድን ነው አንድ ሰው ቢልህ ትቀበላለህ ያለ አልቀበልም አልኩ። ቤተክርስቲያንስ ብትል ሲልህ ቤተክርስቲያን አላለችም አልክ። ይኸው ቤተክርስቲያን እንዳለች ወይም እንደማትቀበል ቤተክርስቲያን የሚካኤል ስዕል ተብሎ ለዘመናት ሲሰገድለት የነበረው ስዕል ውድቅ ሆኗል ማለት ነው። አይደለም እሱ በጠቅላላ ነጭ የተባለ ስዕል አውጡ እያለ ነው ዶክተር። እንግዲህ ተቀበለው አልተቀበለውም አላውቅም። ምናልባት አንተም ያለውን እቀበለዋለሁ። ስለዚህ የነጭ ስዕሎች በጠቅላላ አትቀበልም ማለት ነው? አልቀበልም። ይሄ ከነጭ የመጣ ስዕል አልቀበልም። አንደኛ ስዕሉን አየህ እንደ እንትን አላየውም። አንተ እንደምታስበኝ አይደለም ስዕሉን የማየው። በቃ የነጭ ስዕሎች እንደምንም ላስብህ፣ አንተ የነጭ ስዕሎችን በጠቅላላ አትቀበልም። ስለዚህ ምን ታደርግልኛለህ? ጥሩ ውይይት እንዲሆን ሰው እንዲማርበት ያንተን ፈለግ ምናልባት የሚከተሉ ሰዎች ይኖራሉ። ስለዚህ የምንቀበለው ቤተክርስቲያኒቷ የምትቀበለው ስዕል ይሄ ነው። ምክንያቴ ደግሞ መጽሐፍ ቅዱሳዊ ምክንያቴ ይሄ ነው። የሚደግፈኝ ትምህርት አለ፣ የሚደግፈኝ ጥቅስ አለ ካልክ እባክህ አንድ ምስል አሳየንና የሚካኤል የምትቀበለው ስዕል ጥሩ ውይይት አድርገን እንለያይ። ስለዚህ ለአንተ ድምፅ በትልቁ ላድርግና በጣም ባዛር የማያደርገኝ ሰብጀክት ስለሆነ ስዕልም የለኝ ቱ ቢሆን መሰለኝ ሊስት የሚያስጨንቅ ህዝቡንም ኦርቶዶክሱንም የማያስጨንቀው ሰብጀክት ቱ ቢሆን እንደ እምነት ምሰሶም አድርገን የማናየው ከዳኒ ጋር ትቀጥላለች። ምን ያህል ከማስጨነቅ አልፎ ድህነትን የሚወስን መልአክ እንደሆነ ድህነትን የሚወስድ ስዕል እንደሆነ አሳያለሁ። ካልጨነቀህ እኔ እንድትጨንቅ አልፈልግም። አለመጨነቅህን ወድጄዋለሁ። አሁንም ወደፊትም አትጨነቅ። ለኤርሚያስም ነገርኩት። ስለዚህ በዛሬው ውይይታችን ቤቱን በከፈትንበት መሰረት ምድር ሁሉ በራች ይላል። ከክብሩ የተነሳ ምድር ሁሉ አሁን ምን ታደርግ አንተ እጅ ላይ ያለ የሚካኤል ስዕል የለም ማለት ነው። ትቀበላለህ አንተ። ስለዚህ ይሄኛውን ጥያቄ ዘግተናል ጨርሰናል ማለት ነው። ምድሪቱ ሁሉ በራች ይላል። ትቀበላለህ። ስለዚህ እጅህ ላይ ዛሬ ርዕስ አድርገን በገባ ነው የሚካኤል ጉዳይ መሰረት የምትቀበለው ስዕልም የለህም፣ ያሉትንም አትቀበልም። ልታሳይ የምትደፍረውም ቅዱስ ሚካኤል ስለ ሙሴ ስጋ ተከራከረ ይላል። ይህን ትቀበላለህ። ስለዚህ አሁን የሚፈልገው ሌሎች ሀሳቦች ላይ ማውራት ነው ወንድማችን ማለት ነው። ስለዚህ ወደ ሌሎች ሀሳቦች ሆነ ወንድሞች ጋር ትኩረት መስጠት የሚፈልገው የነገርኩህ ሜሴጅ ላይ ነው።
ሜሴጁን አይደለም መጀመሪያ አንተ ስዕል ሳይኖር ሜሴጁ ምን ይኖረዋል? መጀመሪያ ምስሉ ሳይኖር ይሄንን ህዝብ እስከመቼ ነው ብሎ ምስሉ ሳይኖር አንተ ሜሴጁን ለምን ትላለህ? ሜሴጁ የሚኖረው ምስሉ ሲኖር ነው አይደል? አንተ እኮ ሜሴጁም የለህም እኮ ምስሉም የለህም። ሜሴጁን ነገርኩ፣ የመላእክትን ሜሴጅ ነገርኩ። ምስሉ አለ የለህም? የሚካኤል ምስል አለ መለስኩልህ ጥያቄ አንተ ለምን መልስ? የሚካኤል ምስል አለ የለህም? ወዳጄ የሚካኤል ምስል አለ የለህም? ምን አስጨነቀ እሱ? እኔ አልጨነቅም። አንተ ነው የምትጨነቀው፣ አንተ ነው የምትሰግድለት፣ አንተ ነው የምትሰግድለት። አንተ ነው እንኳን አደረሰን እንኳን አብሮ አደረሰን ያልካችን ፋሚሊ መላእክት ያደርሳል ብለህ የምታስበው አንተ ነህ። ቤቴ ካለህ ለምን ማሳየት ያፈራው? እኛ የምታፍሩበት ዘመን መጣ ማለት ነው። አልገባኝም። እኔ ጌታ እንደዚህ ካፈራችሁበት ጥሩ ነው። እኛ እኮ ለምን አፈራችሁበትም ብለን አንጣለን። አስጨነቃለኝ ካፈርም አለበት ውይይት ላይ ያለ ነው። ውይይት ላይ ያለ ነው። ማስረጃ ፈልጋለሁ። የሁሉም አለ በቃ መላእክት የሰማይ ቤት በዛሬው ርዕስ መሰረት የሚካኤልን ምስል አውጣውና ወዳጅ እንደዚህ እናርገው። ለምን ጥሩ ፍሬያማ ውይይት አይሆንም? የሆነ ምስል አውጣ ገባ። ማያስጨንቅህ ምስል ማለት የምትጨነቅበት ከሆነ ይቅርብ። ማያስጨንቅህ የሚካኤልን ምስል አውጣና አያስጨንቀኝም ስላል ይሄኛው ምስሉ አያስጨንቅህ። ቤቴ አይደለሁም እና ሳወራ ቤቴ አይደለሁም። በቃ ከብዙ ሶሻል ሚዲያዎች ላይ መውጣት ትችላለህ። ከብዙ ማህበራዊ ድረገጾች ላይ መውጣት ትችላለህ። መቼም አንተ ብቻ አይደለም ያን ስዕል የሳልከው የምትቀበለው። አንተ እጅ ብቻ ላይ አይገኝም አይደል ያ ምስል? ወይ ደግሞ ለብቻ ራስ ያሳልፈው ከሆነ አላውቅም። በቃ እዚህ ውስጥ ላለመሸነፍ ፖይንት ላይ ለምን እንሸነፋለን? እንማማር እንጂ ወዳጅ። አንተ እኮ ልትሸናነፍ አይደለም የመጣኸው፣ ለውይይት ነው የመጣኸው አይደል እንዴ? ሌሎች የሚያዳምጡ ሰዎች እንዲማሩበት ሆነው ነገር እንግባና ወንድሜ። ኮሮ የሆነው ነገር ምንድነው መሰለ? ኮሮ የሆነው ነገር መሰለ በምናብ የሚሳሉ ስዕሎች ሰዎች ሊሰግዱላቸው አይገቡም። ምክንያቱም ምናብ ውስጥ ያለውን አንተ ሰውዬው አታውቅም። አንተ ተስሎ እጅ ላይ መድረሱ ነው እንጂ የምታየው ሴት አስበው የሳለው ስዕል ነው እጅ ላይ ያለው ስዕል ገባ። ምናልባት አንተ እጅ ላይ ደግሞ ያለው የሆነች አሮጊት የሆነ ሽማግሌ አስበው የተሳለ ሊሆን ይችላል። ስለዚህ አይ ወይኔ ጌታ አንዴ ልንገርህ፣ ወይ ሌላ ወደ ሌላ ዳይቨርት ብታረጋለህ አይደለም እኔን ስለማታውቀኝ ሊሆን ይችላል። ስለመረዳት ነው። አይ እሺ ሚዩት 47,000 ናቸው። የትኛው ጥሩ ይትላ እንዲሆን ሚዩት ላድርግ። አታንሳው። እሺ ሚዩቱን አንድ ጊዜ ሚቱን አንዴ ሚቱን አታንሳው። የኔ ጌታ ያው ዲኖሚኔሽን ተናገር። አተፈ ትልቅ ሰው ከሆንክ ይፈር አላስወርድም፣ ግን ሚዩት አድርገውና እናውራ በዛሬው ርዕስ ማለት ነው። አልቀይርህም ሌላ ስለማልቀይርልህ ስዕሉ ላይ ምስሉ ላይ ማውራት ትፈልጋለህ አትፈልግም? አፌን የሚለው ኖ ቆይ ፕሊዝ እንዴ አንተ ትልቅ ሰው አይደለ እንዴ? እስካሁን ተደማምጣችሁ ነው የምታወሩት። እዚህ እኮ የተሰበሰበ ህዝብ እኮ እየሰማኝ አይደለም። ኦይ ወንድማችን ጠንክር ፕሊዝ። ድምፅህን ስንሰማው እርጋታ ያለህ ሰው ነህ። ቅድምም እኮ አለህ እኔ ምንም አልረበሽከኝም ስታወራ፣ እኔም አንተን አልረበሽኩም ልረብሽ አልፈልግም ማለት። ስለዚህ ሁለታችሁም ትልቅ ሰዎች ናችሁ። እዚህ ቁጭ ብሎ የሚሰማ ሰው 450 ሰው እዚህ ፊት ለፊት ላይ ይሰማል። ቢሃይንድ ደግሞ ተደብቆ የሚሰማ ሰው አለ። እና ይሄ እዚህ የምትነጋገሩት ነገር ዩቲዩብ ላይ ይቀመጣል። ትውልድ ነው የሚሰማው። ጠንክሮ ወንድማችን እዚህ ከመጣህ አይቀር ዛሬ ርዕስ ያደረግነው የሚካኤል ዓመታዊ ክብረ በዓል የምታከብሩትን እሱን በተመለከተ ሚካኤል የእግዚአብሔር መልአክ መሆኑን እኛ እናውቃለን። ይሄ ግን እናንተ የምትሉትና በስዕል ላይ ተገለጠ ብላችሁት የምትሉትን ግን አናውቅም። አንተም እንኳን ራሱ አታውቀውም በምናምን ነው የተፈጠረው ነው ብላ ያልከው። ለዛ ስዕል ማስተማሪያ ነው ከተኮምቦ ነው የጀመረው። እሱን መቼኛ አጣኑኛ አላጣኑም እሱንም ማለት ነው። ግን እናንተ ቤት ከማስተማሪያነት አልፎ ስግደት ታረጉላቸዋላችሁ፣ መስዋዕት ትሰውላቸዋላችሁ፣ ዕጣን ታጥኑላቸዋላችሁ፣ ዝማሬ ትዘምሩላቸዋላችሁ፣ ጸሎት ታቀርቡላቸዋላችሁ። በዚህ ጉዳይ ነው እየተነጋገርን ያለው። ፕሮቮክስ አትደራረጉ። ከዳጊዬ ጋር ቀጥሉ። ወንድማችን ጠንክር፣ ቅድም በገባበት ማለት ነው። አያፍንህም። አንተ የምትናገረውን በመረጃ ላይ ያስደግፈ ተናገር። እኛንም ጠይቀን ራሱ ዳጊንም ጠይቀው እኛንም ጠይቀን እኛም በማስረጃ ላይ ያስደግፈን እናገራለን። እና ርዕሱ ዳይቨርት ባይሆን በጣም ደስ ይለናል። ቴንኪዩ ዳጊ ቀጥሉ። አሁን እሺ። ስለዚህ የሚካኤል ምስል ላይ ነው እያወራን ያለ ነው። ለስዕሉ እንግዲህ ይሰገዳል። ስዕሉ በምናብ እንደታሰበ ታስቦ እንደተሳለ ይታመናል። ወንድማችን ጋር ይህን ያህል ጥሩ መተናል። ከዛም አልፎ ወንድማችን ስዕሉ ብዙም እንደማይጨንቀው ነግሮናል። ይሄም በጣም የሚበረታታ ባህሪ ነው። ቀጥል። አሁን እኛ የምንፈልገው ስለ የትኛው ግን ሚካኤል ነው እያወራን ያለ ነው? ስለ የትኛው ምስል ነው እያወራን ያለ ነው? አንድ ፔጅ ላይ መሆን አለብን። እናንተ ሌሎች እያደመጡን ስለሆነ ምናልባት አንተ የሆነ ምስል እያሰብክ እኔ የሆነ ምስል እያሰብኩ እንዳይሆን ስለ የትኛው ምስል ነው እያወራን ያለ ነው? ቤተክርስቲያኒቷ ስላወገዘችው ምስል ነው? ተከራከረው ሚሳኤል አሳየኝ እሱን ስዕል
ስለ ሙሴ ስጋ የተከራከረው ሚካኤልን አታውቀውም? አሳየኛ። ስለ ምስል ነው እያወራን ያለነው። ነገሩ የስዕል ችሎታ ቢኖረኝ ሲከራከር ስዬ መምጣት እችላለሁ። ስለ ሙሴ ስጋ አልተሳለም ሲከራከር ማለት ነው። ሲከራከር አልተሳለም። ችግር ይኖርሃል እዛ ላይ ተስሎ ቢመጣ። ስለዚህ የተሳለ ስዕል የለም የሚችል ማለት ነው። ማስተማሪያ ነው እንዳልኩ፣ ስዕል ማስተማሪያ ነው። አሁን እንደዚህ እናድርገው። አንተም ጠይቀኝ እኔም ልጠይቅ። አሁን ምስል ላይ ብቻ ነው የተሰቀለበት ምስል የምታየው አይደለ? የሚካኤል ስዕል አለ የለህም? ወዳጅ ብዙም ለምን ምልክ ካልወደድክ ከኔ ጋር መወያየት ላስገድድህ አልፈልግም። አንድ ነገር ብቻ በአክብሮት ነው የምጠይቀው። አንተ አሁን ፕሮፋይል ላይ ስዕል አለ፣ ያንተ ስዕል አይደለ? አልገባህም የኔ ወዳጅ። አንድ ያዳምጠኝ ወንድሜ፣ ውይይት እናድርገው። በጣም እንትን ከሆነ ዲፌንሲቭ ጆንክ የተከራከርን ግን ፍሬያም አይሆንም። አንድ ነገር በአክብሮት ልጠይቅህ፣ ቢጨንቅህም ባይጨንቅህም ምናልባት ላትቀበለው ሙላት ይችላል። አላውቅም። ብትቀበለውም ባትቀበለውም መብቱን ላንተ ልስጥና ወይ ምክንያታዊነቱን ላንተ ልስጥና እጅህ ላይ የሚካኤል ስዕል አሁን የለም ምክንያቱም ቤት አይደለሁም ብላል። በጣም ጥሩ። ከማህበራዊ ገጽ ላይ ልታሳየኝ የምትቀበለው የሚካኤል ይሄኛውን ስዕል እቀበለዋለሁ። መቼም አንተ እጅ ላይ ብቻ የሚገኝ ከሆነ ውይይታችን በዚህ ላይ ማቆም እንችላለን። ቤት ስትገባ ጠብቃል፣ ሌላ ቀን እናወራለን። ምንም እኮ ችግር የለውም። እኔም አንዳንድ መረጃዎች አጠገቤ ላይ ኖሩ ይችላሉ። አንተ እጅ አጠገቤ ላይ የለምና አንተን ላንጓጥጥ ወይም ሌላ ነገር ልልህ አልፈልግም። በቃ ከሌለ እጅ ላይ የለም። ግን አንተ እጅ ላይ ብቻ የሚገኝ መረጃ ነው ብዬ አላስብም። ምስሉ ማለት ነው ሌሎች እጅ ላይም ይገኛል፣ ማህበራዊ ሚዲያ ላይ ይገኛል ምትል ከሆነ ንገረን። አይ ላገኘው አልቻልኩም፣ አሁን እጄ ላይ የለም፣ ማህበራዊ ሚዲያ ላይም የለም፣ ከየትም ቦታ ላመጣው አልችልም ካልክ ደግሞ ይሄ እኮ ችግር የለውም። ካልቻልክ እኔ አሁን አላገኘውም ብዬ ምንም ሌላ ኔጌቲቭ ነገር ስላንተ አልናገር። በቃ አላገኘውም፣ ባገኘው ጊዜ ጥሩ ተወያይ ነው መጥቶ እንወያያለን እንላለን። ስለዚህ አሁን እጅህ ላይ ቤት ስላሌለህ ከዌብሳይት ላይ አውርደህ ከሆነ ቦታ ወይ ሌሎች ወገኖች ሊልኩልህ ከቻሉ የምትቀበለው በስዕል ነው የምናወራው፣ በስዕል ዙሪያ ነው የምናወራው። የምትቀበለው ስዕል ልታመጣልን ትችላለህ ወይ? ይህን ስዕል ነው የምቀበለው የምትለው ስዕል ካለ በአክብሮት ነው የምጠይቀህ። ግዴታ የለብም የመመለስ የማስረዳት ግዴታ የለብም። ባትመልስልኝም እንደሌላ ነገር በክፉ ላይ ችግር የለም። ይኸው ሚዩት አድርጌልሃል። የኔ ወዳጅ ካለህ እባክህ መረጃ ውስጥ ጨረስክ? እሺ አሁን አታስቁምኝ። ስዕል ማስተማሪያ ነው ብያለሁ። ማንኛውም ማስተማሪ የሆነ ስዕል እኔ ይቀበላለሁ። ቅዱስ ሚካኤል የተሳለበት እንትን ሰይጣንን ሲዋጋ በቤተክርስቲያናችን ካልቻልክ ልረዳ አልችልም። ምክንያቱም በእኛ ትውፊት በእኛ ባህል የተሳሉ ስዕሎች አሉ እኛን የሚመስሉት። ሁለተኛ ደግሞ ፒውርሊ ክብ ናቸው፣ ታውቃቸዋለህ። አይኮኒክ የሆኑ በቤተክርስቲያን በድሮ ጊዜ የተሳሉ ስዕሎች እነሱም በሙሉ ይቀበላል። ይሄኛው ቅድም እንዳልኩ ሲጀመርም ለኤርሚያስ ነግሬዋለሁ፣ አልቀበልም። ከለሩ ራሱ ሰይጣኑ ጥቁር ተደርጎ የተሳለበት ሚካኤል ደግሞ ፒውር ዋይት የሆነበት እንትን አሁን ያ ስዕል የለኝም። ቱ ቢ ኦነስት ሰዎች ሊቀበሉት ይችላሉ በስተት ግን ስዕሉን የሳለው ሰውዬ ያመጣኸው ቪዲዮውን ያመጣኸው ሰውዬ ራሱ አስተማሪ መልእክት ትቷል። እኔ አሁን የዛ ደጋፊ ነኝ። አሁን አንተ ቅድም የእሱ ተቃዋሚ ነህ ምናምን ነገር አልከኝ፣ ገባህ? ግን ሰውየው አየህ ታሪካዊ ያመጣጡን ራሱ እኔ ከማውቀው በላይ ገልጾታል። እኔ መንፈሴም ደስ ስላላለው አቀራረቡ ነው። መልእክቱ ትክክል ነው። መልእክቱ ምንድነው? ሰይጣንን ተዋግተዋል ቅዱስ ሚካኤል፣ ገባህ? መልእክቱ ትክክል ነው። ያው እንደ መልእክትነቱ ማንም ሰው ሊቀበለው ይችላል። አብዛኛው ሰው መልእክቱን የሚያየው ግን እኔ ደግሞ አየህ ኤክስፖዝድ ሆኛለሁ። ውጭ ሀገር ስለምኖር በጥቁሮች ላይ የሚደረገውን እንትን ስለማይ የስነ ልቦና ምን እንትን ስለማውቀው አሁን ሀገር ቤት ያሉ ሰዎች አያውቁትም። የጥቁር ማህበረሰብ ውጭ ያለው ምን ያህል ማነው ይሄ በዘር ምክንያት መድሎ እንደሚደርስበት ብዙ ላይረዱ ይችላሉ። አልፈርድባቸውም። እኔ ግን ወጥቼ ስላየሁትኝ አየህ ጥቁር ሰው እንደዛ ሬፕሬዘንት የተደረገበት እንትን ትክክል አይደለም እና ያንን ስል አልቀበለውም አልኩ። ያ አልቀበልም ማለት ቅዱስ ሚካኤልን አልቀበልም ማለት አይደለም። ቅዱስ ሚካኤልን እቀበላለሁ። ታላቅ ክብር ያለው መልአክ ነው። መልካም አሁን ግልጽ ሆኖልኛል። ምንድነው ምስሉ አሁን እጄ ላይ የለም። ከማህበራዊ ሚዲያ ላይ የምታሳየኝ አልቻልክም። ምስሉ ግን ምን ይመስላል ብለህ ያስረዳኸኝ ነጭ ሳይሆን ጥቁር የሆነ የመልአክ ምስል ነው። ያም ደግሞ ከዘረኝነት ጋር በተገናኘ ነጮች እኛ ላይ ኢምፖዝ ያደረጉት ነገር እንደሆነ ነው እየነገርከን ያለው። እንግዲህ ምድር ላይ ያለው የከለር አይነት ያው ነጭና ጥቁር ብቻ ደግሞ አይደለም። ስለዚህ ቱ ቢ ፌር ብራውንም የመልአክ ስዕል መሳል አለበት ማለት ነው፣ ጥቁር ብቻ ሳይሆን። ስለዚህ አንተ ላይ እጅ ላይ ያለው ሰው መሰለህ
ነጮች በነጭ ሊስሉ ይችላል። አሁን ቅድም አላቋረጥኩም ነበር፣ ረጅም ሰዓት ከሰማሁ በኋላ ነበር እንትን ያልኩት። አንዴ ልጨርስ። ያንተን ሀሳብ ነው ባይደው እየደገፍኩ እያወራ ያለሁት። የደገፍኩ ነሴስ ራሱን ነው ኤኮ እያደረኩ ያለሁት። ኦኬ ወደ ቀለም ካመጣኸው እንግዲህ አንተ ጥቁር ትክክል ከሆነ ለነጮቹም የነጮቹ ስዕል ትክክል ነው። ስለዚህ የብራውኖቹም ስዕል ትክክል መሆን አለበት ማለት ነው፣ በምናብ የተሳለ ከሆነ ማለት ነው። ስለዚህ ያንተን ትክክል ለማድረግ ነጮቹን ትክክል አይደለም ማለት ትክክል፣ አንተ ራስህ ትክክል አይደለም ማለት ነው። አንተ ከዘረኝነት አስበኸው ነጭን የምታጥላላ ከሆነ ብራውኖችም ዘረኝነት ይሰማቸዋል። ገባ? ጥቁርና ነጭ ብቻ ተደርጎ ለምን ይሳላል መልአክ? ለምን ብራውንስ አልተደረገም? ወይ የኤዥያ መልክ ለምን አልኖረውም ደግሞ ሊሉም ይችላሉ። አየህ፣ በምናብ ላይ የተነሳ ትምህርት ልምምድ ችግሩ ይሄ ነው። ሁሉም እንደ ወገኑ፣ እንደ ባህሉ፣ እንደ ቀለሙ ኢንተርፕሬት ያደርገዋል። ሁሉም እንደተገፋ አድርጎ ያወራል። ሁሉም የራሱን ምልከታና የራሱን ድምዳሜ ይሰጣል ማለት ነው። ሁሉም ደግሞ ልክ ሊሆን አይችልም። አየህ፣ ጥቁር ከሆነ አገር ውስጥ ኢትዮጵያ ውስጥ ያለው ስዕል ብቻ ከሆነ ትክክል፣ በጠቅላላ ግሪኮች፣ ሌሎች ዓለም ላይ የሚገኙ ግብጾች፣ አርመኖች፣ ራሻዎች፣ ህንዶች በጠቅላላ እጃቸው ላይ ያለው ስዕል ትክክል አይደለም እያልከን ነው። ይሄ ደግሞ በጣም ለራስህም ሜክሴንስ የማያደርግ ነው። አየህ፣ ሌሎች እጅ ላይ የሚገኘው ስዕል አጣጥለህ የራስን ራይት ነው ብለህ ልታሳየው ያልቻልከው ያ ስዕል ምንም ማስረጃ ሊቀርብለት የማይችል ስዕል ነው። ለምሳሌ መጽሐፍ ቅዱስ ማስረጃ አይቀርብለትም። ለምሳሌ ሐዋርያት ትምህርት ማስረጃ አይቀርብለትም። አንተ የሳልከውን አይነት በመናቦ የሳለ ሐዋርያ ለምሳሌ የለም። ገባ? አንተና አንተ ብቻ ናችሁ ላወራኸው ነገር ማስረጃ መሆን የምትችሉት። ሌላ ሰው ሊደግፍ አይችልም። አይደለም ያ ቤተክርስቲያን ራሱ ትደግፍ አትችልም። ለምሳሌ ቤተክርስቲያን ነጭ ስዕሎች ትክክል አይደሉም አላለችም። አንተና ዶክተር ዘበን እንጂ ቤተክርስቲያን በጠቅላላ የነጭ ስዕሎችን አላወገዘችም። ቤተክርስቲያኒቷ ውስጥም ተስለው ይገኛሉ። ገባ? አሁን አንተ እንዳልከው አይናቸው ጎላ ጎላ ያሉ ጠቆር ያሉ ስዕሎችም ቤተክርስቲያን ውስጥ አሉ። ነጭም ስዕሎች የማርያምም የሌሎች ስዕሎች ደግሞ ቤተክርስቲያን ውስጥ አሉ። ስለዚህ አንተና ቤተክርስቲያን ናችሁ ሙግት የገጠማችሁት፣ እኔ እናንተ አይደለም። ገባ? ትክክለኛው ጥቁር ነው ባልክ ቁጥር ቤተክርስቲያንን እየተቃወምካት ነው። እኔን አይደለም እየተቃወምከኛለሁ። እኔማ በጠቅላላው ስዕላቶችን ከማስተማሪያ በዘለለ ማልቀበል፣ በነጭም በጥቁርም በቢጫም በቀይም ቢሳል ከማስተማሪያ ካልዘለለ በስተቀረ ስዕላቶችን ማልቀበል ነው። ስለዚህ ሙግት ከኔ ጋር አይደለም። አሁን ባመጣው ሙግት ቤተክርስቲያንን ማሸነፍ አለብህ፣ ወይ ደግሞ ተሳስታለች እኔ ልክ ብለህ ማስረጃ ማምጣት አለብህ፣ ወይም ደግሞ ለኛ አንድ ነገር ትተልን መሄድ አለብህ። ይሄ ነው ትክክለኛው ነገር። ምስል ስታወሩ፣ ስዕል ስታወሩ በዚህ ቀለም የተደረገው ቤተክርስቲያን የምታረገውን ትክክል ወይም ደግሞ እኔ የማምነው ቤተክርስቲያን የተሳሳተችበት ነው ብለህ ማስረጃ ማቅረብ አለብህ። ይሄን ይመስላል ወዳጄ። ስለዚህ አንተና ቤተክርስቲያን ገጥማችኋል። እንግዲህ የምትጨምረው ሀሳብ ካለ እዚህ ላይ ማጠቃለል እንችላለን። ጨምርና እንጨርስ። እሺ ወንድሜ አመሰግናለሁ። ከቤተክርስቲያን ጋር ምንም ጸብ የለኝም። እኔ አንተ እንደምታስበው አይደለም። ምክንያቱም ስዕል በየቦታው በየእንትኑ ሊሳል ይችላል። ይህንን ኢንፎርስ ማድረግ እንደዚህ ተሳለ እያለች ቤተክርስቲያን በእያንዳንዱ ሰው ቤት ውስጥ እየገባች ችግር ውስጥ አትገባም። ምንድነው ትምህርት ነው የሚያስፈልገው። አሁን አስተማሩ አይደለ? እኛ ሰውዬ ቅድም ያያቸው ሰውዬ ጥሩ ትምህርት ሰጡ። ያንን የመቀበልና ያለመቀበል እንትን የኛ ኃላፊነት ነው። እኔ በራሴ መርምሬ የደረስኩበትን ነገርኩ። አንፌር የሆነ ስዕል ነው ያ ስዕል ብዬ ነገርኩ፣ ከአረዳዴ ማለት ነው። አሁን መሰለ እንደዚህ ስዕል ማስተማሪያ መሆኑን አትርሳ። ምክንያቱም ፒክቸር ስፒክስ 1000 ወርድስ ይላሉ ነጮች ሲያወሩ። አንድ ስዕል 100 አረፍተ ነገራት ከምትጽፈው በላይ አስተማሪ ነው ይላል ባጭሩ ማለት ነው። ለዛም ነው ጥንታዊ መሰረቱን ቅድም ላመጣ የፈለኩት። አታውቁትም ለማለት ብዬ አይደለም። ስዕል ድሮ ይሳል ነበረ። ክርስቲያኖች ዋሻ ውስጥ ይስሉት ነበረ ለማስተማሪያነት ማለት ነው። ሲስሉት ምናልባት እነሱ ይስሉት የነበረው ድንጋይ ላይ ነው። እንደዚህም በጣም ቢዩቲፉል የሚያምር ምናምን ነገር ላይሆን ይችላል። አሁን ደግሞ ፕሪንተር አለ፣ የተለያየ ነገር አለ፣ ብዙ አይነት እንትን አለ እና አኪሬሲ አይኖረውም። አሁን ግድግዳ ላይ የሚሳል ብራና ላይ የሚሳል ምናምን የተለያየ ነገር አለ። አሁን እዛ ውስጥ ገብታን እንዲተሳለ ብለን መጣላት የለብንም። ግልጽ ሆነልህ? ለመሰለ የማንጣላው እኛ በጣም ጥሩ ነው። ምንም የተጣላን አይደለም። እቺ ብቻ እንደጨምርልኝ ነው። ለአንተ ነው የምትቀጥለው፣ ላወራ አይደለም። አንተ ነው የምትቀጥለው። በማስተማሪያነት ነው አንደኛው ምክንያታችሁ ለማስተማሪያነት ነው። በጣም ጥሩ። አንተ ለስዕላቶች ስትሰግድ እየተማርክ ነው? አልገባኝ። ስዕሉ ፊት መቼም ትሰግዳለህ፣ ወይም ሰግድ ከሆነ መጀመሪያ ልጠይቀህ፣ ትሰግዳለህ ስዕሉ ፊት? ስዕል ፊት ሰግዳለሁ መሰለህ። ግን ሐሳቤ ምክንያቱን ንገረኝ። እኔ ምትል አድርገልህ ምክንያቱን ንገረኝ። ለመማር ነው የምትሰግደው? ለመመሰጥ ነው። ስለዚህ ሌላ ሁለተኛ ምክንያት አለ ማለት ነው።
ከሀብት ቆይ እየተማርኩ ነው አሁን ካንተ እየተማርኩ ነው። አንደኛው ምክንያት ቆይ እኔ ጌታ አንተ ነው የምትቀጥለው እኔ ልቀጥላለሁ። አንደኛው ምክንያት ነገርከን፣ ጥሩ ነው ማስተማር ያልከው ጥሩ ነው። እኛም በሱ መልኩ ስለምንጠቀምበት እስካሁን ድረስ ግማሽ መንገድ መጥተሃል። አሁን ሁለተኛው ምክንያት ደግሞ ምንድነው? ለመመሰጥ ነው ብለኛል። ልክ ነኝ? የምትሰግደው ለመመሰጥ ነው ማለት ነው። እመሰጣለሁ ይገርማል። ኦኬ ለመመሰጥ ነው። እሺ ቀጥል። ሌላም ሶስተኛም ካለ ጨምርና ስጨርስ ቀጥል። አሁን አይተህ እንደሆነ ቤተክርስቲያናችን ውስጥ ግድግዳው በሙሉ ስዕል ነው አይደለም? እና እዛ ውስጥ ቁጭ ብለህ እኔ ይገርምሃል በልጅነት የራሴ ገብቼ ገባ ጎልጎታ አለ ከላይ ከታች ደግሞ ጌታችን በአህያ ተጭኖ ወደ ኢየሩሳሌም ሲገባ አለ። ከዛ ልጆች ደግሞ ሲዘምሩለት ሃሌሉያ በዳዊት ስም የሚመጣ የተባረከ ይሁን እያሉ ደግሞ ድምፅ ያሰማሉ። ስዕል አለ። እመቤታችን ደግሞ በእንትን በረት ውስጥ ሆና ላሞች ትንፋሽ ሲሰጡት ምናምን ስዕል አለ። ካፕቲቬት ሚካኤል ደግሞ ልክ እንደዚህ ሰይጣንን እንትን ሲለው ታያለ። ቅዱስ ገብርኤል ደግሞ ሲያበስራት ታያለ ለእመቤታችን ከሴቶች ሁሉ አንቺ የተባረክሽ ነሽ እያለ እንትን ሲላት እሷም ስትቀበል ታያለ። ኤልሳቤጥን ታያታለ። ከዛ ደግሞ ቅዱስ ገብርኤል እንትናን ይሄ ሶስቱን ይሄ ናቡከደነጾር ሳዲን ውስጥ ሲከታቸው እና ሲጽናኑ ያለበትን ቂርቆስ አዛሪያና አናንያን ታያለ። ይሄን በሙሉ ዙሪያን ስታይ መሰለ ሀሳብ አይሰረቅም። ሀሳብ ምንድነው? ወደ ሰማያዊ ዓለም በቃ ይህ 100% ኢመርሽን ውስጥ ትገባለህ። በዛ ውስጥ የምታደርገው አምልኮ በጣም በቃ ትክክለኛ አምልኮ ነው። እንትን ነው ላይክ ሱፍ የለበሰ ሚኒስከርት ያደረገች ሴት አታይም። ሊፕስቲክ ያደረገች ፀጉሯን የተሰራች ወይም ዊግ ያደረገች ሂውማን ሄር ያደረገች ሴት አታይም። ጡት አታይም። ጭን አታይም። እናንተ ጋር ያለው ማለት ነው። እኛ ጋር እንደዚህ አይነት ነገር የለም። ስዕሎችን የምንጠቀምባቸው እነዚህን ሁሉ አካባቢውን በሙሉ ወደ ሰማያዊ ዓለም እንዲወስድ ተደርጎ ነው። እውነተኛዋ የቅድስት ቤተክርስቲያን እና እየነገርከኝ ያለው ይቅርታ፣ የተሳለበትን ምክንያት ነው የምትሰግድበትን ምክንያት ነው እየነገርከኝ ያለው። አልገባኝም። የተሳለበትን ምክንያት ቅድም ነገረኛል፣ ለመማሪያ እንደሆነ ነገረኛል። የምትሰግደው ለመመጸጥ ነው። አልገባኝም እኮ አጠር ብታረግ እኔ ሳውራይተኝ እንደሆነ ፖይንቱ ላይ ነው የማወራው። እነዚህ ሁሉ ስዕላቶች የተሳሉልህ ለመመሰጥ ነው የምትሰግደው? ምክንያትን ነገር የምትሰግድበት ምክንያት በምናብ ለተሳለ ስዕል ለማስተማሪያ በተሳለ ስዕል ስር የምትሰግደው ለምንድን ነው? አንተ የምታደርገውን ሲያደረገ ሐዋርያ ላደረከው ነገር የሚደግፍህ የመጽሐፍ ቅዱስ ጥቅስ አለ ወይ? ለእነዚህ ነገሮች ማስረጃዎች ብትሰጠን ጥሩ ነበር። እንደው እኔ ያረጋቸዋለሁ እያልክ ነው የምታወራውና አንተና ቤተክርስቲያን የምትጋጩበትን ሀሳብ ነገር ሸሽተኸዋል። አንተ አሁን ተሳለ ግድግዳው ላይ የምትለኝ ስዕሎች በጠቅላላ ቆይ እኔ ጌታ አንተ ግድግዳው ላይ ተሳለ ጣራው ላይ ተሳለ የምትለኝ እኮ ምስል እኛም እናውቀዋለን። ከፈለክ አሁንም ላሳይ እችላለሁ። ገባ ሚኒ ያደረጋ አሳያለሁ። እናንተ ግድግዳ ላይ ተሳለ ሊፕስቲክ የተቀባ ግድግዳችሁ ላይ ተሳለ አሳያለሁ። የሰይጣን ስዕል አሳያለሁ። የመሐመድ ስዕል አሳያለሁ ከፈለክ። የነብዩ መሐመድ ስዕልም አሳያለሁ ከፈለክ። የዚህ ነው ያልኩት። ቆይ እኔ ጌታ እኔ ሳወራ በማስረጃ ስለማወራ አውቄ ነው እንዲህ ክፍት ማድረግልህ እንድትጠይቅ እስቲ ካለ አሳየኝ እንድትለኝ እንድትሞግተኝ ነው። የነብዩ መሐመድ ስዕል ስላቸዋል ከነገመዱ ከፈለክ። አሁን እሱ ምንድን የሚመስጥህ ትነግረኛለህ። ይሄን አብረህ ስለዚህ መመሰጥ አልከኝ መማር አልከኝ እኛ ቤተክርስቲያን ውስጥ የለም። አንተ ሄደህ እኮ በማስረጃ እኔ ያሳያለሁ። አይኔ ጌታ እሱ ያሳያለሁ። አንተ እስክጨርስ እየጠበቅኩ እኮ ነው። ገባ እነዚህ ሁሉ ስዕሎች ታደርጉትም አይባልም። እንደዚህ አይነት ነገር አይኔ ጌታ ውስጥ የለም። ይቅርታ እሱ ኦኬ። አንተ አባቶች ሲያስረዱ ስዕሉን አሳያለሁ፣ ምስሉን ተስሎ አንተ ቤት አሳያለሁ። እኔ ያለ መረጃ አለው። አሁን ምን መሰለህ አንተን ማናናቅ ቤተክርስቲያንን ማናናቅ ሳይሆን እኔ እናንተ በምናደርገው ውይይት መረጃዎች እየቀረቡ ሰዎች ለሚያደርጉት ነገር በቦልድነስ እንዲያደርጉት ወይም ደግሞ ድፍረት አጥተው የእግዚአብሔርን ቃል ሄደው እንዲመረምሩ። እንዴ ለማረገው ነገር የእግዚአብሔር ቃል አይደግፈኝም እንዴ? ያደረገ ሐዋርያ የለም እንዴ? ሰው በሰው ምናብ የተሳለ ነው እንዴ? የሆነ ሰው የሆነችን ሴት እያሰበ የሳለው ነው እንዴ? ቤተክርስቲያናችን ግድግዳ ላይ እንዴት ሚኒ የለበሰ ሰው ይሳላል? ጡት ያለው ፀጉሩን የተሰራ ከንፈሩን ሊፕስቲክ የተቀባ ሰው እንዴት ኦርቶዶክስ ቤተክርስቲያን ውስጥ ይሳላል? ጭራሽ የመሐመድ ስዕል እንዴት ይሳላል እያለ ሰው መጠየቅ መመርመር ይጀምራል፣ ከውይይታችን ተነስቶ ማለት ነው። ስለዚህ አሁን አንተ በምናምን ይመስጠኛል አሳያለሁ መረጃውን። አንዴ ቆይ አንተ ጨርስና መጀመሪያ ወደ እኔ ስንሄድ ደግሞ መረጃዎቹን አሳያለሁ። እንዳትረሳው እሺ። ይሄን ጥያቄ ብጠይቅህ መረጃውን ሳትጠይቅ ከዚህ ቤት እንደውም ባትወጣ ደስ ይለኛል። አሁን እኔ የማወራህ ነገር መሰለህ ለምታደርገው ነገር መጽሐፍ ቅዱሳዊ ድጋፍ የለህም። ሐዋርያቶችም ይሄንን ሲያደርጉ አልነበረም። ያ ብቻ ሳይሆን አንተና ቤተክርስቲያን የተጣላችሁ ነው። አንተ ጥቁር ስለምትቀበለው እሷ ቤተክርስቲያን ላይ ደግሞ ግድግዳው ላይ የነጭ ሰዎች ወይ ኢየሱስ ክርስቶስ የነጭ ስዕሎች ስላለች ቤተክርስቲያን ተሰቀለ ሆኖ ተስሎ አልነበረ ወይ ያለው ጳውሎስ ለምንድን ነው? ቆይ አንዴ ጌታ ሀሳብ ጨርስ።
የገላትያ ሰዎች እሺ የሰማኸኝ ነው። አጭር አድርገህ ኢየሱስ ክርስቶስ ዳይቨርት አንተ እንዳትረበሽ ብዬ ነው እንጂ እኮ ሌሎች ሀሳቦች አነሳለሁ እንደዚህ ቶፒክ ውጭ ይላል። እሺ አሁን እድሉ ልስጥ ማይክ ሚዩት ላድርግልህና እድል ልስጥ አንድ ጊዜ። አንተ ነህ ቤተክርስቲያኗን ትክክል። ምክንያቱም ቤተክርስቲያኗ ነጭ ስዕሎች ስላለች ቤተክርስቲያን ውስጥ ማን ነው ትክክል? አንተ ነህ ቤተክርስቲያን። እስቲ አንድ አጭር እያደረግነው እየጨረስነው እንሂድ ቶፒኮቹ። ከዚህ እንጀምር፣ ከዛ ወደ መሐመድ ስዕል እመጣለሁ። ቀጥል። ቤተክርስቲያኗን ፍሬም ለማድረግ የሄድክበት መንገድ ትክክል አይደለም። እንደሚያሳየኝ እንግዲህ ቤተክርስቲያን ተወካይ የተባለው ሰው ይህ ትክክል አይደለም ብለዋል። እሱን መቀበል መቻል አለብህ አይደለም? አይደለም አንተ ወዳጅ አንተ እዚህ ጋር ስላለ ወዳጅ አንተ ስላለ ወንድሜ ጠንክር። አንድ ይቅርታ፣ አንተ ነህ እዚህ ጋር ያለህ፣ እሳቸው አሁን እዚህ ጋር የሉም። አንተ እዚህ ጋር ያለህ አንተ ነህ ጥቁር ምስል የምትቀበለው ትክክል ወይስ ቤተክርስቲያን ነች ጥቁርም ነጭ ምስል የምትቀበለው ትክክል? ማን ነው ትክክል? እስኪ አንዴ ረጋ ብለህ ብታስረዳን ደስ ይላል። እሺ ቤተክርስቲያን እንደምታውቀው ወደ 70-80 ሚሊዮን ተከታይ ያላት ቤተክርስቲያን ነች አይደለም? የተለያየ ቤተክርስቲያኖች አሉት ገባ? እና አንተ የምናወራው ስለዚህ ታላቅ ቤተክርስቲያን ነው እና እኔና ቤተክርስቲያንን ለማጋጨት የሄድክበት መንገድ ትክክል አይደለም ወንድሜ። በግልጽ እንግዲህ ራስህ አቅርበው ራስህ ደግሞ ራስህ ቤተክርስቲያኗ አዛለችን እንድትቀበል ሊፕስቲክ ያደረገ ምናምን ስትለኝ ለራስህ የሚጋጭ ነው። ምክንያቱም የቤተክርስቲያን ተወካይ ለቤተክርስቲያን ሰዓሊ የሆነ ሰው መጥቶ ይሄ ስዕል እንደዚህ ነው ብሎ ነግረዋል። ያንን መቀበል አይሻልም? እሺ ጥያቄ ላይ ጥያቄ የሚጠየቀኝ መቀበል አይሻልም ወይ ብለን ይደመደም። ዳጊ አሁን አጣላህም ብሎ ያለ ምናልባት የነብዩ መሐመድን ፎቶ አስቀምጣለች ብለህ ስለተናገርክ ነው። አይ አይደለም፣ እሷ ነጭና ጥቁር ስዕል ትቀበላለች። አንተ ለምን ጥቁር ስዕል ብቻ ትቀበላለህ? ማን ነው ትክክል? አሁን ይሄን ግልጽ አድርጎ ቢነግረን ደስ ይለኛል። እኔ ተሳስቻለሁ ቤተክርስቲያኑ ነች ልክ ካለ እንደ ቤተክርስቲያኒቷ ልምድና ስርዓት ወይም ደግሞ እንደ ቤተክርስቲያኒቷ ድርጊት መወያየት እንችላለን። አሁን እንለየው፣ እያጠራን እንሂድ ብዬ ነው። አሁንም እድል አለ ከፈለገ እኔ የተሳሳትኩት ማለት ይችላል፣ ወይም እኔ ልክ ነጭ ስዕል መቀበሏ እሷ ልክ አይደለችም ማለት ይችላል፣ ማስተካከል ይችላል። ይሄው እድል ሰጥተናል። ቀጥል። ሚውት አድርግ ይላል። የመሐመድን ግን ከሆነ አዘጋጅቼልሃለሁ። እሺ እሱን እያየ ቅድም እያየኋቸው መሰጣለው ምናምን ብሎ ስላለ ሲመሰጥ ከመሐመድንም እያየ እንደሚመሰጥ ሚኒውም እኮ እስካሁን አልተነሳም። ኤርሚዬ ከወረቀት ነው እንዲነሳ አንዴ ወንድማችን አንዴ ኤርሚዬን አንዴ ማለት ላይ አንዴ እንትን ስላልከው ነው ይሄን ነገር አንዴ ጠንከር። አንተ ነው የምትቀጥለው። ሚውት ላደርግልህ ነው። አንዴ ይቅርታ፣ ችግር የለም። ጥቅስም ካለ ትሰጠናለህ። ቤተክርስቲያን ውስጥ አሁንም እንዳለ እንድትገነዘብ ፈልጋለሁ። አሁን አንተና ቤተክርስቲያን እዚህ ቦታ ላይ አቅርበናል። የትኛው ትክክል እያለን ነው። ቤተክርስቲያን አሁንም ዛሬም ድረስ የሚካኤል ስዕል ሚል የለበሰው ሊፕስቲክ የተቀባው የተቃወመችው ስዕል ቤተክርስቲያኒት ግድግዳ ላይ አለ። በሌላ ቀለም አልሸፈኑትም፣ አልቀየሩትም። ዛሬም ድረስ አለ። አሁን የገጠመ ችግር ይሄ ነው። ስለዚህ አንተ ነገሮችን እያጠራ እንድንሄድ አንተነህ ትክክል ጥቁር ስዕል የምትቀበለው ወይስ ቤተክርስቲያኒት ትክክል ጥቁርም ነጭም ስዕል የሳለችው? ከዚህ እንቀጥል እንጀምር። ቤተክርስቲያን ያ ስዕል ከውጭ ነው የመጣው ብሎ ነገርህ እኮ አይደል? እንዴ ወንድሜ፣ እኔ እኮ እንዴት ተመልሰህ እንዴት እንትን እንደምትል ቤተክርስቲያኗን ለመክሰስ መቼስ የምትሄድበት መንገድ በጣም ስለዚህ አንተን ሳሳስከው ማለት ታዘባል። እኔ ምን ብዬ ነው የተሳሳትኩት? ንገረኝ እስኪ። አንተ ጥቁር ስዕል ብቻ ነው የምትቀበለው? አንተ ነጭ ስዕል ትቀበላለህ እንዴ? ኖ አይደለም፣ ጥቁር ብቻ እቀበላለሁ አላልኩህም እኮ ወይ ይኸውልህ መሰለህ እኔ ያልኩት ግልጽ ላድርግልህ፣ ነጩ ስለዚህ ነጭም ትቀበላለህ ማለት ነው? አይደለም፣ አንዴ ልጨርስ እባክህ። ነጩ ጥቁሩን ሲያጠቃው እኮ ነው ያስላየ ሌላ ሰው የሚያየው ገባህ? ያንን ነው ያልኩህ። ያንን አልቀበልም ያልኩህ ሬሻል እንትን አለ፣ ይሄ ነጭና የጥቁር ብላክ ፈርስ እንጂ ሌሎች ነጭ ምስሎች ትቀበላለህ ማለት ነው አይደል? እንትን መልአኩም ነጭ ሰይጣኑም ነጭ ቢሆን ችግር የለብኝም። ለመሰለህ ወይንም ደግሞ መልአኩም ጥቁር ሰይጣኑም ጥቁር ተደርጎ ቢሳል ምንም ችግር የለብኝም። ያ ሞንጎል ይሄ ሞንጎል መሰለህ ያ እንደዛ ሲሆን መልእክት ነው ትላለህ። ሜሴጁ ገባ አባባል ግልጽ አደረኩልህ። ያንን ማለት በጣም አመሰግናለሁ። በቃ አሁን በጣም ተረድተናል። በቃ ቅድም መልአክ ነጭ አይደለም እኛ ጋር የተሳለው ጥቁር ነጭ ናቸው፣ አይናቸው ጎላ ጎላ ብሎ የተሳሉት ናቸው ብለህ ነበር። አሁን ቀይረኸው ሁለቱም ነጭ ከሆኑ ወደሚል መታሃል። ታስ ጉድ። ይሄ ብዙም ኢሬሌቫንት እንድታውቀው የፈለኩት ምንድን ነው መሰለህ? መቀየሪያ አይደለም ቅያሬ አይደለም። ይኸውልህ መሰለህ ሬሻል ትሆናለህ። አይ ቲንክ ያንን ፓርት ነው ሚስ ያደረግከው አንተ። ሬሻል ትሆናለህ ስለ እኔ አሁን ውጭ
ምኖር ይገባኛል። አገር ቤት ያለው ሰው ግን በውጭ ያለው ሬሻል ቴንሽን አይገባውም። ያው ለምሳሌ ጥቁሮችን ሳይኮሎጂካሊ ለመምታት ነጮች የሚጠቀሙበት ሲስተም የተለያየ ሲስተም አገላለጽ አለ። ገባ? ይሄ ሰብኮንሽስ ጨዋታ ማለት ነው። ያንን ስለምረዳ አልቀበልም። ምን ያልኩ ለመሰለ ኢስ ዲቫይድድ ከለር ዲቪዥን ማለት ነው ፖርትሬት የሚያደርገው ያሳይ። ያንን መልአኩ ጥቁር ሆኖ ሰይጣኑ ነጭ ቢሆንስ ትቀበላለህ? እሱንም አልቀበልም። ሂውመን ዲቪዥን ነው። አንድ አይነት ቢሆን ልቀበል እችላለሁ። ይሄ የራሴን ከለሩ አንድ አይነት መሆን አለበት ማለት ነው። የራሴን አመለካከት ነው የምነግርህ። ባይዘወይ አንድ አይነት መሆን አለበት። ከለሩ አንድ አይነት መሆን አለበት። ነጭ ሲወጋው የሚል አንተ ቤተክርስቲያን አንዴ አሁን ሬሌቫንት ያልሆነ ነገር ነው፣ ግን እንደው በዛው ምን ያህል የፖሊስና መልሰታ የፖሊስ አይደለም የተወያየን እየጨረስን መጣን። ይሄ በጣም ብዙ ጠቃሚ ሆኖ አይደለም፣ ግን ወደ ምን አይነት ኮንክሉዥን ያመጣናል መሰለህ? አይደለም አቋይ ነው ጨረስን እኮ ከታርጌ አይደለም መልስ እየሰጠኸኝ ነው። በጣም ይደብራል። እኔ ዝም ብዬ መድገም ፈልገህ እኮ ሀሳብ እንድገም እሺ፣ የሚታረግ ነው። አይ መድገም አይደለም ከት ስታረግ መለስክልኝ እኮ አክብረህ ለጠየቁት ጥያቄ አክብረህ መለስ። ምንድነው ከታረግ? እሺ ዝም ብላለሁ። ሄድሽ ልድገሙ መልሱን ከሆነ ልስጥህ እንደገና ሚውት ላድርግልህ። እኔም እንደተመለሰልኝ ተሰምቶኛል። ጨርስ ሄድሽ። ኦኬ ጠየቁ እኮ በሁለቱም አድርጌ ቀያይሬ ከለሩን እንትን አልኩ። አሁን ችግሩ ምንድነው? አንተና ቤተክርስቲያንን እንየው። ቤተክርስቲያን ውስጥ አሁንም ድረስ ግን ነጭ ጥቁሩን የረገጠበት አለ። ገብቷል? ትቀበለዋለህ ወይ ነው አሁንም ድረስ እኔ እናንተ እስከምናወራበት ሰዓት ድረስ ነጭ ጥቁሩን ሰይጣን የግል አመለካከቴ ነው ካለ መታረም አለበት እላለሁ። እንደዛ ይሄ ከለር ዲቪዥን ካለ መታረም አለበት። ለምን መሰለህ? እዛ ሆኖ ሰው ካለ መታረም አለበት። ይሄ የግል ምልከታ ነው። ይሄንን የምንለፈው መልሰልኝ እንዴ ነው። ይሄንን ቤተክርስቲያን የሚካኤልን ስዕል ይታረም ያለችው ነጭ ጥቁርን ስለረገጠ ነው። እሱን እንግዲህ ሰውየውን የጠየቃቸው በግልጽ ነው። እንደሱ ውይይት አይሆንማ። እንደሱ ካልከኝ ውይይት አይሆንም። ገባህ? መረዳት እንድትነግረኝ ነው። ካላወቅ እንለፈው ከፈለግ። ቤተክርስቲያን ስዕሉ እንዲቀየር የፈለገችው ነጭ ጥቁርን የረገጠበት ራሻል ቶን ያለው ወይም እንደዚህ አይነት ሀሳብ ያለው ስለሆነ ነው ወይስ ሌላ ምክንያት ስላላት ነው? እኔ አንድ ምዕመን እኮ ነኝ ወንድሜ። ይሄ ልክ እንደ ወሳኝ አድርገህ እንደ ፓትሪያርክ ነው ግንዛቤ እኮ ነው የምትነግረኝ ወንድሜ። እንደ አንድ ምዕመን ግንዛቤ መረዳትን እየነገርከኝ ነው። የተረዳኸው ምንድን ነው? ቤተክርስቲያን ስዕል ስትቀይረው ምክንያቷ ምንድን ነው? የተረዳኸው ሰማኝ። ምንም ውይይት አይሆንም። አሁን መስለህ ገና አንድ ስቴትመንት ስል ትፈራኛለህ እና ከት ላይ የምታደርገኝ ገባ። እኔ እሺ አንድ እንትን ልበልልህ። አሁን እዚህ ጋር ስለ ስዕል ያለኝን አመለካከት ልግለጽልህ። ገላትያ 3:1 ክፈትና አንብብልኝ እሺ። ወይንም እኔ ላነብልህ እችላለሁ። ገላትያ ላይ ስለ ሚካኤል ስዕል ነው የምታሳየኝ? ስለ ሚካኤል ምስል ልታሳየኝ ነገር ካለ መሄድ እንችላለን። ላምብልህ። ስለ ሚካኤል ስዕል ልታሳይ ከሆነ ምንም ችግር የለም። አሁን ወደ እግዚአብሔር ቃል መሄድ እንችላለን። ቅድምም ስለነበረ የማታስተውሉ የገላትያ ሰዎች ወይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ ነበር ይላል። አየህ? እሺ ስለ ኢየሱስ ስዕል ነው አሁን እያወራን ያለ ነው? ስለ ሚካኤል ስዕል ነው? አንተ ንገረኝ። አሁን ከታረከኝ አታስጨርሰኝም ስለምትል አንተ ውሰድና ጊዜውን ንገረኝ። እስካሁን ስናወራ የነበረው ስለ ኢየሱስ ምስል ነው? በምናብ ስለተሳለ ስለ ኢየሱስ ምስል ነው ወይስ ስለ ሚካኤል ምስል ነው? ፌር ሆነ መልስ። እንግዲህ አሁን በጣም በአክብሮት ነው እያወራ ያለው። ፌር ከሆንክ እስካሁን ስለ ኢየሱስ ምስል ነው ያወራ ነው? ስለ ሚካኤል ምስል ነው? ቤቱስ ርዕሱ የሚለው ስለ ሚካኤል ነው ስለ ኢየሱስ? እሺ ቀጥል። ፌር ሆኜ ልመልስልሽ። አታቋርጠኝ። ከኒ ፕሮሚስ እንደማታቋርጠኝ አላቋረጥኩም። በአሁኑ እኮ ስጨርስ ነው ያወራሁት። እሺ ሚታርክ ትንሽ እንኳን ለተንፈሳዊ እንዳልኩ ስዕል በጣም ካፕቲቬት ያደርጋል የሰው ልጅ። እነዚህ የቅዱሳን ስዕሎች ናቸው። ቅዱሳን ስዕሎች ቅዱስ ነገር ነው የሚያስተላልፉት መልእክት ማለት ነው። እና አሁን በእኛ ቤተክርስቲያን ቀደም እንደናከርኩ በሙሉ ግድግዳው በሙሉ ስዕል ነው፣ ክርስቲያናዊ ስዕል ነው ያለው። ገባ? በዛ ሰዓት አንድ ምዕመን እንደው አንድ ህፃን ልጅ እንኳን አስገብተው እዛ በጣም ካፕቲቬትድ ሆኖ ነው የሚወጣው። ሀሳብ ተሰብስቦ ነው እንዳልኩ ቅድም። ሚኒስከርት አታይም፣ የሴት ልጅ ፀጉር አታይም፣ ወይም ሂውማን ሄር አታይም፣ ጭን አታይም። ወይንም ደግሞ በጣም ይሄ ለድግስ ለድግስና ለጭፈራ እንደሄደ ሱፍ ገጭ አድርጎ የሄደ ሰው ራሱን አሰማምሮ ሜካፕ ተቀብቶ ምናምን አታይም። ጃዝ ምናምን አታይም፣ ጊታር አታይም። አሁን እናንተ ጋር መንፈሳችሁን ካፕቲቬት የምታደርጉት እንደዛ ነው። ላይክ ፊል ጉድ ጌት ቱጌዘር አይነት ነገር ነው
ሴቱም ወንድም እዛ ተሰባስበው በአይነ ቁራኛ እየተያየ ፍለርት እየተደረገ። እሺ ጠንክርዬ፣ በጣም አም ሶሪ። አሁን አቋርጠዋል። ከሚል ኦርቶዶክስ ካለ ይበለኝ፣ ምክንያቱም በጣም ፌር አይደለም። አሁን ያወራኸው የጠየቁህ እስካሁን ያወራ ነው ስለ ሚካኤል ስለ ነው ስለ ኢየሱስ ስለ ሌሎች ነገር እያወራህ ነው። ስለዚህ አሁን ስለምታወራው ሐሳብ ወይ ነጌታ እኛም እኮ እየታዘብን ነው እኛም ፕሊዝ አንዴ ነጌታ አንዴ ይቅርታ። ስለዚህ ወዳጄ ጠንክር፣ ምን መሰለ ጥያቄ እንደገና ደግሜ እጠይቅሃለሁ። ተነገረኝ ከፈለክ አሁን ስላወራው ሐሳብ ማውራት የምትፈልግ ከሆነ አንተ ቤት ስላለ ፒያኖ አሳይሃለሁ። ኦርቶዶክስ ሆነው ሱሪ ለብሰው ኦርቶዶክስ ሆነው ሊፕስቲክ ተቀብተው ኦርቶዶክስ ቤተክርስቲያኑ ስለሚያገለግሉ መረጃ ከፈለክ እኔ ያሳይሃለሁ። በመረጃ የምትፈልግ ከሆነ ዛሬም ግድግዳ ላይ ስለተሳለ ሚኒ ጡት ስላለው መልአክ ሊፕስቲክ ስለተቀባ ጸጉር ስለተሰራ መልአክ አሁን ድረስ አሳይሃለሁ። ዛሬ ድረስ እኔ ሳወራው በመረጃ በጉባኤ መካከል ተሸፍን ይላል አይደል እንዴ? እሱ ኢትዮጵያ ኦርቶዶክስ ውስጥ ነው። አሁን እኮ መሰለህ ለአንተ ኦርቶዶክስ ማለት ኢትዮጵያ ውስጥ ብቻ ነው። ለአንተ ኦርቶዶክስ ማለት ግብፅ አይደለችም። ለአንተ ኦርቶዶክስ ማለት አርመኖች አይደሉም፣ ህንዶች አይደሉም። እነዚህ ሁሉ ቆይ ጠንክርዬ፣ ለምን እስካሁን ጥሩ እያወራህ እንዴ? መልሼ የጠየቁን ጥያቄ መልሼ ልጠይቅና ኦርቶዶክስ ለአንተ ማለት ጠንክርዬ፣ አንዴ እውነተኛዋ ቅድስት ንጽሕት የሆነች ቤተክርስቲያን እኛ ነች። እየለመንኩህ ጠንክር፣ ፕሊስ አልኩህ። ፕሊስ አልኩህ። ሚዩት አላልኩም አይደል እንዴ? ራስን ፕሊስ ስትባል እሺ በል ፕሊስ። ለአንተ ኦርቶዶክስ ማለት ኢትዮጵያ ብቻ አድርገህ አታውራዋ። ፌር ሁን። ገባህ? አንተ የምትላት የኦርቶዶክስ ሴት አንተ የምትለው አለባበስ ኢትዮጵያ ውስጥ ብቻ የሚገኘው ከሆነ ኦርቶዶክስ ኢትዮጵያ ብቻ ነች ማለት ነው አይደለም። አንተ ያልከውን አይነት ሪኳየርመንት ያሟሉ ፒያኖ ያላቸው ሱሪ የለበሱ ሴቶች ሊፕስቲክ የተቀቡ በሌላው ዓለም ኦርቶዶክስ ውስጥ ግን አሉ። አይ ኦርቶዶክስ ስትል አጥበህ ኢትዮጵያ አድርገህ ማውራት የለብም፣ ኤርትራ አድርገህ ማውራት የለብም። ለምናገረው ነገር በራሴው ቤት መረጃ ቢመጣ ስለማሰብ አለብን። አንተው ቤት ሱሪ ለብሰው እኮ በቸርች የሚሄዱ ኦርቶዶክሳኖች አሉ እኮ አሳያለሁ እኮ። የግድ ኢትዮጵያ ውስጥ የለም ማለት ሌላ ኦርቶዶክስ አይደለም ማለት እንዴ? አይደለም። አሁን ወደ ሌላ ርዕስ እንሂድ፣ እንመለስ። እስካሁን ስናወራ የነበረው በፊታችሁ ስለተሳለ ሚካኤል ነው ወይስ በፊታችሁ ስለተሳለ ኢየሱስ ነው? አትመልሰውም ባጭው። እስቲ ከመለስከው ግን ልሞክር። ሚዩት አድርጌልሃለሁ። ምን አትስሉም? እኛ እንስላለን። ጌታችን የተሰቀለበት የጎልጎታ ምስል በቤተክርስቲያናችን እንደውም መሀሉ ላይ በደንብ በትልቁ ነው የሚሳለው። እኔ ያንን እያየው ነው። እሺ በቃ ሊመልሰው አልፈለገም ማለት ካልፈለገ አልፈለገም ነው። በቃ ካልፈለገ አልፈለግም ነው። ጠንክርዬ ሪስፔክት ማድረግ አለብኝ፣ ፍላጎትህን ማክበር አለብኝ። ላስገድድህ አልችልም። እኔ እንትና ማኖር ሰው ማስተዳድር ሰው አይደለሁኝም። በአክብሮ ጠይቄሃለሁ፣ መመለስ አልፈለግም። እንለፈው በቃ። እኛ ርዕስ አድርገን የገባ ነው ቆይ ጌታ እኛ ርዕስ አድርገን የገባ ነው ሚካኤል በሚል ነው። ሌላ ጊዜ ደግሞ ስለ ኢየሱስ ስላለች ሉተራን ስላለች እናንተ አትስሉ። እሺ ጠንክርዬ፣ ጥሩ እኮ ነው የምታነሳው ሀሳብ መጥፎ አይደለም። ጥያቄዎችም እንትን አይደሉም ክፉ አይደሉም እኮ ግን ከርዕሱ ጋር እኮ አልሄድም ነው ያልኩህ እኮ። አሁን አንተ ያንተን ጥያቄ አቮይድ ለማድረግ መስሎሃል። ዛሬ ገባ ነው በዚህ ርዕስ ነው። ሌላ ቀን ደግሞ አሁን ይሄን ቆንጆ ጥያቄ ይዘው ብትመጣ ተገቢ ነው። የምጠይቀው ጥያቄ ክፉ ጥያቄ አይደለም። እንዲያውም እኔ ኦርቶዶክሳዊ በሆነ የምጠይቀውን ጥያቄ ነው የጠይቃለሁ። አይ ሪስፔክት ኢት። ግን ፕሊዝ ከቻልክ ፈቃደኛ ኮንክ ነው። በፈቃድ እዚህ ቤት ፖሊስ ጣቢያ ላይ የመጣው ላስገድድ አልችልም። በፈቃደኝነት ግን አንተ ቤት ያለውን የሚካኤል ስዕል ቤተክርስቲያንህ ያስወገደችው ነጭ የሆነ መልአክ ጥቁርን ስለረገጠ ነው ወይስ ሌላ ምክንያት አላት? የምታውቀው ነገር አለ? ማታውቅ ከሆነ ደግሞ ችግር የለውም። ቆራርጠን ለመጠቀም እናንተ ታዲያ ትመልሰዋል። ቆራርጠን ለመጠቀም ከሆነ አልመልስም ነው የሚባለው። ጠንክሪ ምን መሰለህ ፖለቲካ እየተሰራብህ ሊሆን ስለሚችል እየቀዱ ሊሆን ስለሚችል ምን አድርገህ መሰለህ የምትፈልገውን ብቻ መልስልኝ እኮ ጠንክሪ እኮ እንደሱ ከሆነ ይሄን አልመልስም ነው የሚባለው። ክርስቶስ እንደዚህ አይደለም የሚሰበከው ወንድሜ። እሺ ክርስቶስ የሚሰበከው ወዳጅ ቆይ ንገረኝ ነው ወዳጅ አንዴ ስማኝ ጌታችን ፍርሃትን አጋራለሁ። ጠንክሪ አንዴ ፕሊስ አዳምጠኝ። መመለስ ካልፈለክ ሌላ ማብራሪያ ጊዜ ይፈጅብናል። አይ አልፈለክም እኮ ፖለቲካ ሊሰራብኝ ይችላል አልክ እኮ። ፖለቲካ ሊሰራብኝ ስለሚሆን ወይም ደግሞ ሌላ ነገር ከሆነ ከጠረጠርክ እንደሱ አትመልስም። ለራስ የሚታረቅ እኔ ሚዩት አላረኩም። ባይ ዘ ዌይ እስካሁን ድረስ ሚዩት አንዴም አልለካሁኝ። አሁን ነገር ግን ምንድነው መሰለህ ካልፈለክ ጠንክርዬ አሁንም ለሶስተኛ ጊዜ ጠይቃለሁ አልመልስም። ይሄ ፖለቲካ ልትሰሩብኝ ነው ካልክ እለፈው በቃ። ምን ችግር አለ? እኛ እንማማር፣ ከሌሎች ወንድሞች ጋር እንማማር። አንዴ ግን በአክብሮ ልጠይቀህ ለሶስተኛ ጊዜ ቤተክርስቲያን ኤርሚያስ ወደዛ ቪዲዮ ወሰደ ጋር ነው። እኔ አንድ ነገር ላይ ስቲክ ካርኩ አልመለስም። አንድ ችግር አለብኝ። ርዕሶች ዝም ብዬ ያም ውስጥ አልገባ። አሁንም በአክብሮት የምጠይቅህ ፈቃደኛ ከሆንክ የምትመልስልኝ፣ ፖለቲካ ይሰራል ብለህ ካሰብክ የማትመልስልኝ ጥያቄ የምን መሰለህ? ቤተክርስቲያንን ነጭ ጥቁር ስለተረገጠ ይህን ስዕል አልቀበለውም አለች ወይስ ሌላ ምክንያት ስላላት ነው የሚካኤልን ስዕል አልቀበለውም ያለችው?
እባክህ ፈቃድ ልመልስልህ ሚዩት ታደርጋለህ። አሪፍ እችን የሚመልስልህ እናንተ ቤተክርስቲያን ሴት ሚኒስከርት አድርጋ እንድትሄድ ለምንድን ነው የምታበረታቱት? ፀጉራቸው እንዲገላለጡ ለምንድን ነው የምታበረታቱት? ለምን ትዳራላችሁ? ቤተክርስቲያን ውስጥ ቤተክርስቲያን የምትሉት ጉባኤያችሁ አይደለ? ለምን ትጨፍራላችሁ? ጭፈራ በጣም የበዛበት ነው፣ ከልክ ያጣ ጭፈራ። እነዚህን አንድ ላይ አድርገህ መልስልኝና እኔ ደግሞ ልመልስልህ። እሺ በቃ እዚህ ላይ እናንተ ማብቃት ይኖርብናል ማለት ነው። እንደ ማጠቃለያ ከርዕስ ውጭ እየወጣን ስለሆነ እንደ ማጠቃለያ ምንድነው አሁን እስክስታ እየመታችሁ ለምን እስክስታ እንኳንሽ በየእንት ነው ከኔ ጋር ምናልባት ባይመጭ እኮ ከሌሎች ወንድሞች ጋር ተመችቶ ልታወራ ትችላለህ እና በሌሎች ቃላቶች ባንዘጋው ጥሩ ነው። አንተ የከሰስከው ሁሉ እኔ በመረጃ ስላላችሁ ብለሃልና አየህ፣ እኔም ደግሞ እምልህ እኔ እንደውም በጣም ጨዋ ሆኜ ነው ያየሁትን የታዘብኩትን ነው። እንግዲህ ቪዲዮ ይወጣል በየቲክቶኩም በየምኑም ይሄዳል እና ነነነና የሚለው ዘፈን ትዝ ይላል። እንዴት እንደሚጨፈር እንዴት እንትን እንደሚባል አሁን ያንን ታወግዛለህ። እሺ ጠንክሪ አንዴ በዚህ እናጠቃለን። አሁን ክርስቲያኖች እንደዛ ነበሩ። እናት ፕሊዝ አሁን በቃ ቁም ነገር እናውራ። አሁን የምታነሳቸውን ክሌሞች ከሌሎች ወንድሞች ጋር ጨርስና ማለት ከርዕሱ ውጭ ስለሆነ ማለት ነው ላለማውራት እንዳይመስልህ። አሁን ጨርሰዋል፣ ይኸው ተወራ ሁሉ ነገር። አሁን እናንተ እናውራ በለኝና እኔ ከነኒንና የባሰ ነገር አንተ ቤት አሳያለሁ። አንተ የጠላውን ነገሮች ሁሉ እኛ ቤት የጠላውን ነገር ሁሉ አንተ ቤት ሙሉ ለሙሉ አሳያለሁ። የፈለከው ፒክ አድርገህ ጠንክርዬ ፕሊዝ እኮ አልኩህ። ለምንድን ነው ከዚህ በላይ ሰው እንዴት አክብሮ ያዋራ? እየተለመንክ ነው። እኔ ምን እያልኩ አልዘጋጋውብህም። ምናልባት ይህ ነገር ከርዕስ ውጭ ነው፣ በኋላ ላይ ከቆየ እናውራ እያልኩ ነው። የዘጋጋውብህ አንተን ያጣጣልኩብህ አይደለም። ከፈለክ ሙግት ፈልገህ ከሆነ ግን እኩል አቻ የሆነ ሙግት አሳያለሁ። አንተ የምትጠላውን ሱሪ፣ አንተ የምትጠላው ሊፕስቲክ፣ አንተ የምትጠላውን አለባበስ፣ አንተ የምትጠላው ኪቦርድ፣ አንተ የምትጠራው ነኒንና አንተ ቤት አሳያለሁ። ገባ? ለሰው ሲዘፈን አሳያለሁ፣ ለቴድሮስ ሲዘፈን አሳያለሁ። ጦት ሁሉ እናሳየዋለን ወንድምነት ጦት። አዎ ቱ ዳት ሌቭል መሄድ ከብ የመሐመድን ግን ስላነሳው ኤርሚያ አንተ ጋር ካለ ከፈለክ እኔም ጋር አሳየዋለሁ። እንደው ዝም ብሎ ስድብ እንዳይመስል፣ ቤተክርስቲያኒቷን ማንቋሸሽ እንዳይመስል እሱ የሚመሰጥባቸውን ምስሎች እንግዲህ ተመልከቱ። ከሚመሰጥባቸው ምስሎች አንዱ ይሄን ይመስላል። እኔ ጨርሻለሁ። ወንድማችን ጥሩ ተወያይን። ከቆየ በሌሎች ርዕስ ላይ እናወራለን። ጨርሻለሁ። እሺ ትልቁ ላይ አድርገኝና ከዛ ትጨርሳላችሁ። የመሐመድን እኔ ጨረስኩ። ኤርሚዬ በእኔ ብቻ አወራሁኝ፣ እናንተ ቀጥሉ። ኤርሚዬ መሐመድን ግን አሳየው፣ ወሬ እንትን እንዳይመስል፣ ዝም ብሎ ስድብ ሐሜት እንዳይመስል። ኦኬ ጋይድ ያው ካሜራ ያው ይሄ የመሐመድ ፎቶ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅድሞ ወንድማችን እንዳለው ህዝበ ክርስቲያኑ ወይ ደግሞ ምእመኑ እያየ እንዲመሰጥበት አምልኮ እንዲፈጽም የሳለበት ነው። ቪዲዮ አለ። ዝም ብሎ ፎቶ ብቻ ነው ይዘህ የመጣ ኤርሚያስ ቪዲዮ። አባትም በሆነ አጋጣሚ የሆነ ጊዜ አወርተው አባታችን አንድ ደግሞ ለእኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አወርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላል እና እንዲያው ይሄ ነገር እንዴት መስኪን ገሩ? አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ በደብረ ምጥማት። ያው ይሄ ማለት ነው ገመሉ ላይ እናንተ ራሳችሁ የፈጠራችሁት ነች። ወዳጅ ለክርስቲያኖች ለሙስሊሞች ወዳጅ ያውሩ። ቆይ ቪዲዮውን ያውሩ። ኦኬ ይሄኛ የፈጠርነው ነው። ኦኬ ቪዲዮ እናንተ ራሳችሁ ሰርጋችሁ ገብታችሁ የሰራችሁት ስራ ነች ወዳጅ። ቆይ እቺን ማቶ ገና ጡት አይደለም ብልት ቋድ በጣይ ብራዘሪ ከመጣህ ዘንዳ ገና ጡት አይደለም ብልት ሁሉ አሳያለሁ። በኦርቶዶክስ ተዋሕዶ ቤተክርስቲያን የሴቶች ብልት የወንድ ብልት ሁሉ ጭምር ማለት ነው። ቆይ ብራዘር ልብ ያውቀዋል። እኛ በመረጃ ነው ይኸውልህ። አሁን ቅድም ፎቶ ብቻ ለብሰው አምሮባቸው ተሸፋፍነው ነው። ፕሊዝ እኔ ከስዕላቱ ነው ያልኩህ። እያየን ለምን ጠንክር። እኔ ሳወራ ቪዲዮ ስከፍተው ለምን ታወራለህ? ካነሳኸው ዘንዳ የሴትን ብልት የወንድን ብልት ያለበትን ፎቶ አሳያለሁ ብራዘር። ፎቶ ማለት ነው። ቴንክ ዩ። ዝም ብለህ መኮምኮም ነው የመሐመድን ልቅ አንድ ደግሞ ለእኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ ወርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላል እና እንዲያው ይሄ ነገር እንዴት መስኪን ገሩ?
አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥለው ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥለው ከትመው ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 5 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፉ ቀልጣፍነት፣ ካፉ እልታፍነት፣ ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየች ያናውቁትን ወገኖቻቸው የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌ ሰማያትን አሳይ ሲሏት በፈረስ ላይ በድሩ ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳየን ሲሏተይ ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገረሻቸው የለም ለአባቶች ማለት ነው። በጣም ነው የምናመሰግን አባታችን። ያው ይህን ሁሉ ቤተክርስቲያንን እንድትመሰጥበት አምልኮውን ስትፈጽም እንድታየው ይሄ ዚህን እንትን ልንገር ምኑን ተነግረኛል። ሊሆን አይችልም። ይሄ ሊሆን አይችልም። ይኸው ቤተክርስቲያን ቪዲዮ እኮ ነው የምናሳየው እኛ ዋል የለም። ይሄ ዝም ብሎ ሰርጋችሁ ገብታችሁ ቤተክርስቲያኗን ለማውደም የፈጠራችኋትን ትንሽ ለማመን በጣም ስላስቸገረ ተጨንቀህ ነው። ለማመን መቸገር አይደለም ወንድሜ፣ ይሄ ዝም ብሎ የእናንተ ተራ እንትን ነው። ሂድና ራስህ ፋይንድ አውት ዘርጠጣችሁ ለመጠር ና ይሄ ዝም ብሎ ይሄ የህፃን እንትን ነው። በእናንተ ኤርሚያስ በአንተ ደረጃ እሺ፣ ጠንከር። እሺ፣ ቀለል አድርግልህ። እንግዲህ እኛ ቪዲዮ ነው ያሳየነው፣ ፎቶ አሳየን፣ ቪዲዮ ያሳየን። ማርያም የእናንተ ማርያም ለሙስሊሞች ትገለጣለች አይደል? ከግንቦት 21 እስከ 26 ለ5 ቀን ማን ያለው? ማርያም ለማን ልትገለጥ ትችላለች ከፈለገች እምነት ለሙስሊሞችም ትገለጥ ነበር አይደል ወይ ነው ያልኩህ። ማን እንደዛ ያለ? ቤተክርስቲያኒቱ። ማን ነው እንደዛ ያለ? ኦርቶዶክስ ተዋህዶ ቤተክርስቲያን። አይ እኔ ይሄንን ካንተ ነው መጀመሪያ ስሰማ ይሄን ነገር። እሺ ላስነብብህ። እዚህ ቤት ችግሩ ከአንድ መጽሐፍት ላይ ትመጣለህ። ሁሌ የምታወራው ላስነብብህ ወይ? አይዞህ ጠንክር፣ አይዞህ። አንተ ቆይ ስለ ክርስቶሎጂ እና ግጥም ላስነብብህ ወይ? ጠንክርዬ በመድኃኒዓለም ላስነብብህ ወይ ነው ያልኩህ። ስለ ምስጢረ ስጋዌ ስለምን ስለ ድህነት ስትባል በእርግጋ የምጠፋ ሰው ነው። እዚህ ላይ ነው ትኩረትህና እኔ አሁን እንግዲህ መጽናናት ይሆንልህ። ነገረ ክርስቶስን ከፈለግ ከዚሁ እናወራለን ከኔ ጋር። በኋላ ነገረ ድህነትም ከፈለግ እናወራለን። አሁን ያልኩህ ላስነብብህ ወይ ቅድም አድምጣኝ። ዳጊ ቅድም የነቢዩ መሐመድ ብሎ ሲልህ ዝም ብለህ ይህንን የጥላቻ የፈጠራ ወሬ አታውራ አልከው። ዳጊን አሳይሃለሁ አለህ ቅድም። ግን አሁን የጠየኩህን መልስልኝ ብሎ ሲል አልመለስክለትም። እና እኔ ቆይ አድምጣኝ። አሁን ይኸው ቪዲዮ አምጥተን የነቢዩ መሐመድ ፎቶ ቤተክርስቲያን ውስጥ እንድትመሰጡበት አምልኳችሁ እንድትፈጽሙ፣ ያውም ደግሞ እኮ ከነ ብልቱ ጭምር እኮ ነው የምታዩት። ላስነብብህ እንዲ ወንድም አለምዬ የነቢዩ መሐመድ ብልት ይሄ የእውነት ቢሆን 1 2 3 4 5 የተለያየ ቤተክርስቲያን ውስጥ እንደዚህ ላሳይህ ብራዘር። እኔ አሁን ለምን ጠንክርዬ ለምን ታቋርጠኛለህ? የነቢዩ መሐመድን ፎቶን ብቻ ሳይሆን ብልቱ ከመርዘሙ የተነሳ የራስ ቤተክርስቲያን የጻፈችው ማለት ነው። ላስነብብ ወይ በመድኃኒዓለም ይህም ብቻ አዎ በኔን ካሜራ ልክፈት። አይ እኔ አንተ ይኸውልህ የምታመጣቸው መጽሐፍቶች ብዙ ጊዜ እሱንም መረጃ በስንት ዓመተ ምህረት የት እንደታተመ በማፍቃድ እንደታተመ ይህንን ሁሉ በመረጃ ላሳይ ወይ? ብልቱ ከመርዘሙ የተነሳ ትላለች ኦርቶዶክስ ተዋህዶ የእናንተ ማለት ነው።
የመሐመድ ብልቱ ከመርዘሙ የተነሳ በግመሏ አንገት ላይ ታስሮ ብልቱ እመቤታችን እየጎተተች ከሲኦል አመጣችሁ ብሎ ያለውን ላንብብልህ። እሱ ያንተ ስራ ነች፣ ያንተ ስራ ነች፣ የኔ ስራ ናት። እንግዲህ አንተ ፈቀድክልኝም አልፈቀድክልኝም አነባዋለሁ። ምንም ችግር የለም። ያው ሙያ እዛ ላይ ነው የኔ ስራ መሆኑና ሙስሊሞችም እዚህ ስለሚያዩ ጥንቆላና እንደዚህ አይነት ነገር። ስለዚህ ታምማይ ወንድም አለ እኔ ጋር ብራዘር እኔ ጋር ሌጌውን የሰፈረበት ኤርሚያስ የቤትህን ወደኛ ስም የተራቀለኝ አሁን ከነብልቱ ጭምር ቤተክርስቲያን ሲሉ ለምን ትበሳጫለህ? ገደል እኔ ፈለግከውን ማለት ትችላለህ። አሁን ግን ቆይ ቢሲን አታስወጡት እንጂ ቢሲን ማን ያስወጣው? ቢሲን ማን ያስወጣው? ዳኒት ይጣል ቀለሜ ትዕግስት ልጅ ነው። ችግር የለም። ቆይ ቢሲን ማን ያስወጣው? ቢሲን አታስወጡት ሲሉ ለምንድን ነው ቴንክ ዩ ኖ ወንድምነት ቢሲ በጣም የተወደደ ወንድም ነው። በጌታ የሆነ ወንድም ነው። ችግር የለውም። ፕሊስ መልሰው። አይ ችግር የለውም። ያውራ እንደውም ቀለሜ ቆይ ግን ትልቁ ላይ ግድ የለም። ለፍልፍ ቤተክርስቲያን መሐመድን ከነብልቱ ጭምር የጻፈችውን ይኸው ካሜራ እንደዚህ ያሳያለሁ ማለት ነው። ኦኬ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ነውራን ቤተክርስቲያን እንደሆነች እዩ። እንግዲህ በ1985 ዓ ም የታተመው ከፈለጋችሁ ምድሪቱ ላይ ያለ ታምረ ማርያም አራቱም ትልልቁም ነው ያለኝ፣ በእያንዳንዱ አሳያችኋለሁ። ኦኬ 1985 ዓ ም ነው የታተመው። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ በሳቸው የፕትርክና ዘመን በመጀመሪያው ዓመት ለሶስተኛ ጊዜ የታተመው ነው። መረጃ ትጠላለህ አልኩ እዚህ ቤት። ታምር ሜት አድርገው ታምር 19 ላይ ብቻ ነው መሄድ ያለብኝ። ሜት አድርገው አንተ ሜት ብቻ ነው ማድረግ ያለብህ። ተሰቃያለህ ስልህ በመድኃኔዓለም ሜት አድርገው። እንግዲህ የዘመናት ጉዳችሁን እገላለጠዋለሁ። ሜት አድርገው። ለምን ብቻህን ታወራለህ? እንደማለት ሜት አድርገው እንደማለት ቴንኪው። አንተ ሚት በማድረግ ብቻ ተባበረን ነው። ሚት አድርገው። እሺ ተውት፣ ይለፍልፍ። ተውት ይለፍልፍ። አሁን ምን እንደተነሳ ታያላችሁ። ታምር 19 ይኸው የፈለጉትን ታሳያቸው ዘንድ ክርስቲያኖች እንደለመኗት ይላል። የኦርቶዶክሷ እቺ በጌታ እናት ስም የምትጠራ ሴትዮ ማለት ነው። ሚዩት አድርጉት። እዚሁ እየተቀመጠ ሚዩት አድርጉት። ላንብበው። ይኸው ልመናዋ ክብሯ ለእነሱ ይደርባቸውና አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን ያደረገችው ታምር ይሄ ነው ይላል። የክርስቲያን ወገኖች በደብረ ምጥማቅ በተሰራች በእመቤታችን ቤተክርስቲያን የተደረገውን የሚያስደንቅ ፍጹም የሚሆን ይህንን ታምር እንነግራችሁ ዘንድ ስሙ ይላል። ከዕለታት በአንድ ቀን ክርስቲያን ከሮማውያን፣ ከሶሪያ፣ ከሮም ከንጉስ ከአፍጊር ንጉስ ጋር እንዳስለመዱት በዓሉን ያከብሩ ዘንድ በደብረ ምጥማቅ በተሰራች ቤተክርስቲያን ውስጥ ተሰብስበው ሳሉ እመቤታችን በደብረ ምጥማቅ ላይ በተገለጸች ጊዜ እገሌ የሚባል ሰማዕት ወይንም ጻድቅ ወይንም ነቢይ የሚሹትን ሁሉ እስከ ባልንጀሮቻቸው እስከ ዘመዶቻቸው ድረስ የሚሹትን ሁሉ አምጭልን እያሉ ሰዎች ሁሉ ወደ እሷ ይለምኑ ነበር። ድንግልም እንደለመኗት እንደ ዓይን ጥቅሻ ፈጥና ታመጣላቸው ነበር። ማንን? ሙታንን ማለት ነው። ያዝ እንግዲህ ወንድም ዓለም የመጣው ጴንጤ ቤት ነው። ከያዕቆባውያን ወገን የሚሆኑቱ አንድ ሊቀ ጳጳስ የተሰበሰቡትን የሐሰት መምህር መሐመድን በዛሬ ቀን ታመጣልን ዘንድ ጸሎት ጸልዩ አላቸው። መሐመድ ማለት ነው። ሊቀ ጳጳስም ዓይኖቹን ወደ ሰማይ አቅንቶ እጁን ዘርግቶ በድንጋሌ ሥጋ በድንጋሌ የጸናች ወደ አንቺ የሚለምኑትን የምትሰሚ ይቅር ባይ ክብርት እመቤቴ ሆይ እንለምንሻለን አሏት። የለመኑሽን የማታስቀሪ እመቤቴ ሆይ ከቸርነትሽ ወገን እመኛለሁ የእስላሞች መምህር የሚሆን የሐሰት ነቢይ መሐመድን ታሳይን ዘንድ እወዳለሁ። እሱ እንደምን እንደሆነ ማለት ጻድቅ ወይ ኃጥእ እንደሆነ
ሳያውቁ እስላሞች ደግ ነው ይላሉና ቻለው ብራዘርዬ ቻለው። ኦኬ ድንግልንም እንዲህ ብሎ በለመናት ጊዜ ያን ጊዜ ያንን እርኩስ ሐሰተኛ መምህር መሐመድን በሴት ግመል እንደተቀመጠ አመጣችው። በአንገቱም ላይም በዝንጀሮ አምሳል ሰይጣን ተቀምጦበት ነበር። እርሱም እጁን እና እግሩን በእሳት ሰንሰለት ታስሮ ነበር። በአንገቱም ላይ የእሳት ዛንጃር ነበረ። ለመዓት የታዘዙ መላእክትን በእሳት በትር ይመቱት ነበር። እርሱም ራሱ የቆሰለ ነው፣ ጸጉሩም አልነበረውም። ፊቱም እንደ ግብር አባቱ እንደ ዲያብሎስ ጥቁር ነው። አባላዘሩም ብልቱ ማለት ነው በገመድ ታስሮበት ነበር። ገመዱም በግመል አንገት ላይ የታሰረ ነው። የመሐመድ ብልት ታስሮ ሚስቱ ግመል ስለሆነች ማለት ነው። እንደዚህ ይላል። ይኸው ይህችውም ሚስቱ ናት። ግመሊቱ ማለት ነው። ቻለው ተናገሩነቱን ነኝ ኤርሚያስ አበበ ማለት ነው። እንደዚህ አፍርጬ እነግራለሁ። ገመዱም በግመል አንገት ላይ የታሰረ ነው። ይህችው ሚስቱ ናት። ሴት ግመል እየሳበችው መጣ። ክርስቲያንም ይህን ባዩ ጊዜ ፈጽሞ ደስ አላቸው። እስላሞች ግን መምህራቸው መሐመድን እንዲህ ሆኖ ባዩት ጊዜ አፈሩ፣ ተዋረዱ። መምህራችን ደግ ነው እያሉ ያደክሟቸው ነበርና ይላል። ጸሎቱና በረከቱ የመሐመድም የብልቱም ይሁን የምኑ በአንተና በቤተክርስቲያን ላይ ይደርና ማለት ነው። እንደዚህ አይነት ነውራሞች ናቸው። ለብልቱ ጣቶች ትናንሽ ናቸው እና አንተ ብልት ትንሽ ነው ማለት ጣቱ ትንሽ የሆነ ሰው ብልቱ ትንሽ ነች። ያው የታወቀ ነው። ያንተ አሁን ጣቶችን አየዋቸው ብልት በጣም ትንሽ ነው፣ ሸላን ያለ ማለት ነው። በጣም ችግር የለም። ታውት ወገኖች፣ ሚዩት አታድርጉት። ታውት ሴትና ሚዩት አድርጉት። ገና ሚዩት አታድርጉት ወገኖች፣ ጣታቸው ሚዩት አታድርጉት። ገና ወደ ሴቶች ብልት ይሄድለታለሁ። ቤተክርስቲያኒቱ የጻፈችው እዚሁ መጽሐፍ ላይ ትናንሽ ጣቶች። አሁን እንግዲህ ርዕሱን ብልት በብልት የምታደርገው ከሆነ በአንተ እጨክንብሃለሁ ማለት በመረጃ ማለት ነው። በላው መልስ። አሁን ይኸው መልስ። ጣቶች ትንሽ ናቸው፣ ብልት ትንሽ ነው። እመንችን እችን መልስ። ለዛ ነው አየህ ህይወትን የጠላኸው። ለዛ ነው አንተ ዶክተር ብልት መልስ። ብልት ላይ አጥንታል ማለት ነው። ባለቤት ደግ ነች። እውነቴን ነው የምልህ። መልስ። አሁን ትንሽ ብልት አንተ ተሸክመህ መኖሯት የእስላሞች መምህር ብልቱ በገመድ ላይ ታስሮ ያመጣችው ማኒፌስት እያደረገ ስለሆነ ቢወርድ ነው የሚሻለው። ማኒፌስት ያድርገና ማኒፌስት እያደረገ ነው። ደንገላ ቦቦሴ ሬላ ዳባ ቦቦሴ በልሳን የማወራ እሺ፣ አንተም በልሳን አወራ። እታችረች ኦኬ። የመሐመድ ብልት በገመድ ታስሮ ነበር ብሎ ያለው ቢሲ። እሺ ቀጥል፣ ሀሳብ ካለ ማለት ነው። አጋንንቱ እየጮኸ ስለሆነ እታች ወርዶ ይጮህ። ያቀጥል። የሚገርም ጉድ ነው። ያው እስላሞች መምህራቸው ሐሰተኛ እንደሆነ ባዩ ጊዜ መምህራችን ደግ ነው እያሉ ፋሚሊ ሜምበር ለምን ትነካለህ ኤርሚ? አይ በቃ ያው ነካባቸው። ስለዚህ እያየሁም መሰጥበታለሁ ብሎ ያለው ማለት ነው። እያየሁም መሰጥበታለሁ ብሎ ያለው እናቴ መቤቴ ብሎ የሚላት እቺ ፈልፈልቱ ማለት ነው። የጌታ እናት አይደለችም። እቺ ታምረ ማርያም ላይ ተጻፈችው የጌታ እናት አይደለችም። የጌታችን እናት ያቺ እስራኤላዊቷ የምንወዳት ለብልቱ ምን የሚሰግዱት ማለት ነው ኤርሚ? አዎ ለብልቱ ሁሉ ለመሐመድ ብልት ምን ቸርች ውስጥ የሚሰግደው ማለት ነው። ጉድ እኮ ቸርች ውስጥ ይኸው ፒክቸሩን እዛ ቁጭ አድርገው መጽሐፋቸው ይኸው እነሱ ራሱ እንደዚህ አራክሰው የጻፉትን ቤተክርስቲያን ውስጥ አድርገው ይመሰጡበታል ማለት ነው። ይኸው እዚህ ቤት መጥተህ እለፋለፋለሁ ብለህ ብትል መረጃ ነው። ያለ መረጃ የለም እዚህ ቤት። ያው አባታችን አንድ ደግሞ ለእኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አወርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንዲያው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥሎ ከትመው ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸ ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት
ከ21 እስከ 25 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፎ ቀልጣፍነት ከፎልታፍነት ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየች ያናውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለሽ ለክርስቲያን ማለት ነው። ከሌ በሰማያትን አሳየን ሲላት በአምባ ፈረስ ላይ በድሩ ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ኦሲሊሞስ ደግሞ በበኩላቸው ነብያችን አሳየን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣም ነው የሚታየው። በእመቤታችን ግራ ገጥም ያለው በቀኝ እጁ ቀይ ሾተል ይዟል። ይሄ ማለት ነው ነብዩ መሐመድ ኦርቶዶክስ ቤተክርስቲያን ውስጥ አስቀምጣው ከነብልቱ ጭምር ከነገመሉ ጭምር እንደዚህ እንደጻፈችው ማለት ነው። ታምር 19 ላይ ማለት ነው። ታምር 19 ላይ ተደበቁ ኦርቶዶክሳውያን፣ ተደበቅ ነው ብዬ የምልህ። ፀሐይ ጠልቆባችኋል፣ ነውራችሁ አደባባይ ላይ ቤተክርስቲያኒቱ የጻፈችውን መጽሐፍ ይዤ ከፈለጋችሁ ኑና እያንዳንዳችሁ ጠይቁኝ። ኦኬ፣ አንድ መጽሐፍ ብቻ አይደለም ታምረ ማርያምን ያስኩት፣ አንድ ብቻ ሳይሆን አራቱንም ነው ያስኩትኝ። 4 ትልልቁን ማለት ነው። ያው እዚህ ደግሞ ሌላ የተሰተረልህ አለ። እያንዳንዷን በመረጃ ካላሳየውማ እኔ ታዲያ ምኑን አገልጋይ ነኝ? እኛ ምኑን አገልጋይ ነን? ዝም ብሎ ተናገሩ እውነቱን ብሎ ብቻ መቅጠፍ እኮ አይደለም። እያንዳንዷን በቪዲዮ እንደዚህ እንደምናሳያችሁ ከነብልቱ ጭምር ብላ ያለችውን መሐመድን ከሚካኤልና ከማርያም ብለህ ከምትለው ፎቶ ጋር እንድትመሰጥበት ብልቱን እያየህ አምጥታላለች ማለት ነው። የሴት ጡት አሳያለሁ። ጡታቸው ገላቸውን ሆኖ እርቃናቸውን ሆኖ ማለት ነው እንድትመሰጥ ማለት ነው። መነኮሳቱም እያዩ እንዲጽናኑ አያገቡም፣ ግን በስዕል እንዲጽናኑ ማለት ነው። ነውራም ትውልድ ደግሞ መጣ ጴንጤ ላይ አፍን ትከፍታለህ እንዴ? እውነቴን እኮ ብዬ የምላችሁ ያው በደብረ ምጥማቅ ታምር 18 መጥተህ ተጋፈጥ እስቲ ከኤርምያስ ጋር ማለት ነው። ታምር 18 በደብረ ምጥማቅ ይኸው ማነው በ17ኛው እና 18ኛው ይኸው በደብረ ምጥማቅ ታምር እንዳደረግ ይችላል። እዚህ ቦታ ላይ ይኸው ልመናዋ ክብሯ ካለ በኋላ መቤታችን ያደረገችው ታምር ካለ በኋላ እስላሞች ቤተክርስቲያንን ካፈረሷት በኋላ በደብረ ምጥማቅ ታስፈረማ ነው ታምራት እንዳደረገች ተነገረ ብሎ ካለ በኋላ በዚህ ክፍል በጣም ረጅም ነው ብራዘር፣ ሁሉንም ነው ያነበብኩት። 17ኛው እንኳን ታምር ስንት ቁጥር እንዳለው ይወት ወንድሞች እናቶች 90 ቁጥር አለው። 18ኛው ቁጥር ደግሞ በገዳሙ እንዲታነጽ ብሎ ከተባለ በኋላ ማርያም እዚህ ተገለጠለችላቸው ብሎ በሚለው ክፍል ላይ ስንት ክፍል አለው? ስንት ቁጥር አለው? ይሄ ወንድሞች እናቶቼ ለማንበብ ራሱ ይደክማል አልኩ። ለማንበብ 18ኛው ምዕራፍ ስንት ቁጥር እንዳለው ወንድሞቼ ስንት ቁጥር አለው? ኤርሚ ማይ ፌቨሪት ግን 16ኛው ነው። እሺ 198 ቁጥር አለው። ቆይ ዳጊ ይወለ 18ኛው ታምር 198 ቁጥር አለው። በቃ ይደክማል፣ እንቅልፍ ይመጣል፣ እግዚአብሔር ካረዳ በስተቀር ማለት ነው። ጌታ ኢየሱስ ጸጋ አብዝቶልኝ መጽሐፉ እጄ ላይ እንደዚህ እስኪያረጅ ድረስ አንድ መጽሐፍ ሳይቀር ማለት ነው ተበልተዋል። ቅርጥፍ አድርጌ የቱ ጋር ምን እንደሚሉ እኔ ሲደክመኝ ለሜላ አቀብለዋለሁ፣ ሜላ ሲደክመው ለዳጊ፣ ዳጊ ሲደክመው ለዳኒ፣ እንደዚህ ያን እየተቀባበልን እንደዚህ ነው ዱቄት የምናደርግልህ። ኦኬ እዚህ ቦታ ላይ ስትገለጥ እቺ ማርያምህ ብለህ የምትላት የተለያየ ልብስ ነበራት። እንደ ሴተኛ አዳሪ ልብስ እየቀያየረች ነው የምትመጣው። ልብሷን ደግሞ እንድትቀያየር የሚጠይቋት ሰዎች በሚጠይቁ አሁን ቢሲ ወንድማችን በዚህ ዘመን ቢሆን አይ መቤታችን ሆይ ብሎ በሚኒስከርት ብትመጪ ይሻላል፣ እኔ እንደዛ ነው የምወደው ብሎ ቢላት፣ ዳጊ ደግሞ የለም በቻይና ጂንስ ብትመጪ ይሻላል፣ ሜሎስ ነው ሽንሽን ለብሰሽ ብትመጪ ይሻላል፣ ዳጊ ደግሞ ማነው ዳንዬ ደግሞ በአበሻ ቀሚስ ብትመጪ ነው አንቺ የሚያምርብሽ ብሎ ቢላት እንደለመኗት ትገለጥላቸው ነበር ይላል። ይህ ታምር 18 ቁጥር 129 የመድኃኔ ዓለም እናት ኃጢአታቸውን ስለማስተሰረይ ልመናን ታበዛለች ካለ በኋላ ፊቷን ለማየት ከመደሰት ብዛት የተነሳ ከእሳቸው እያንዳንዱ ሰው አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ
ሌላ ልብስን በመልበስ ለእኔ ተገለጭልኝ ልይሽ ይላት ነበር። እሷም ልብሷን ትለውጥና ትገለጥላቸው ነበር። እየቀያየረች ማለት ነው። ዛሬ በአንቺ ላይ የሌለ እመቤቴ ሌላ ልብስ ሲቀየረሽ ነይ፣ ይሄኛው ትንሽ አያምርብሽም፣ ሌላ ልብስ ቀይሪና ነይ ሲሏት ልብሷን ስትቀያየር ያው ልብሶቿ ቅጠልያ የሚመስል ልብስ ነበራት። ህቡር እሳትም የሚመስል ልብስ ነበራት። አረንጓዴ ለማለት ሜት አድርገው ብራዘር፣ ሜት አድርገው ብሩህ እሳትም ማለት ህብሩ እሳት የሚመስልም ነበራት። ህብር ሰማያዊ የሚመስል ነበራት። ልብሷ ስትቀያየር ማለት ነው። ከዛ ህብር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። የለመኗት ልዩ ልዩ በሚሆን በብዙ ልብስ ህብር ትታያቸው ነበር። ልመናቸውንም ቸል አትላቸውም ነበር። ልብሷን በምትለውጥበትም ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር ይላል። ማለት መላእክቱ እንዳያዩ ማለት ነው። ኀፍረተ ሥጋዋን እንዳያዩ። ኦርቶዶክሳውያን ነውራችሁ እንደዚህ ነው የምገልጠው። ልብሷን በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተረጎም ብላችኋል እኮ። እንደውም በውዳሴ የወድስዋ መላእክት ላይ የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት በሐኬ ማርያም ሐዳሴ ጣዋ እያሉ ይሏት ነበር ስትሉን እኮ ስታደድቡ ኖራችኋል ብዙ ዘመናት። በእነዚህ መጽሐፍቶቻችሁ ስታደድቡን እኮ ነው ብዬ የምልህ። እናስ ያ መንጦላዕት ማለት መጋረጃ ማለት ነው። ይሄ ነገር መጽሐፍ ቅዱስ ላይ ነው። ሜት አድርገው ወንድማለም ስንሰጥ ታወራለህ፣ ከዳንዬ ጋር ታወራለህ። ኦኬ። ስለዚህ ለህዝቡ በለመኗት ልብስ ህብር ትገለጽላቸው ነበር። ቢሲ በአበሻ ቀሚስ ነኝ ብሎ ካላት ግዴታዋ ነው መምጣት። ሜላ በቻይና ጂንስ ነው ማየት የምፈልገው ብሎ ቢላት ግዴታዋ ነው መለወጥ። ዳጊ የለም የሆነ ሚኒስከርት ነገር ለብሰሽ ነኝ ብሎ ቢላት ግዴታዋ ነው። ለህዝቡ በለመኗት ልብሱን የሚመርጡላት እነሱ ናቸው። እቺን ጋለሞታማ እበቀላታለሁ በዘመኔ ማለት ነው። እኔ በጌታችን እናት ስም እናንተ ቀልዳችኋል አይደል? በማርያም ስም ቀልዳል አለ ምድረ ሆዳም። ከዚህ በኋላ ግን አትበሉም። በሷ ስም እየነገዳችሁ ፀሐይ ወጥቶባችኋል። እንዲህ ያደረገች አንተ የኔን እናት በህይወት አለች እናቴ 10 ልጆች ወልዳለች። እኔ ሁለተኛ ልጇ ነኝ። የኔን እናት ማንም ሰው ከአባቴ ውጪ እኛ እንኳን ልናዛት እንኳን አንችልም። አባቴ በህይወት ስለሌለ አሁን የለም። እሱ ግን የፈለገውን መስታወት ይሄንን አውልቂው ይሄኛውን ልበሽው ብሎ ይላት ነበር። መብት አለው። እኛ እንኳን እቴቴ ይሄኛው አይሆንም ብለን ካልናት እንደ ልጅ አክሴፕት ልታደርገን ትችላለች። እስኪ ማን ነው አንተ እናትህን ይሄኛውን ልብስ ለበሽና ነው ይሄኛውን አውልቂ ይሄኛው ያስጠላብሻል ይሄኛው ያምርብሻል ብሎ ለማለት አንድ ወጣብሻ ጎረምሳው መንገድ ላይ ቆሞ በአንተ እናት ላይ አስተያየት ቢሰጥ ምን እንደሚሰማህ? ሚስቴ የልጆቼ እናት የቃል ኪዳን ሚስቴ የልጅነት ሚስቴ ማንም ከኔ ውጪ ይሄን ልበሺ ይሄንን አትልበሺ ብሎ ሊላት የሚችል የለም። ሐሳብ አስተያየት ትሰጣለሁ ብለህ ብትል እዛው ከና ሐሳብ አስተያየት ትቀመጣለህ ማለት ነው። ለዚህ ነው የጌታችን እናት እንደዚህ የምታዋርዷት ማለት ነው። እስላሞች ሁሉ ጭምር ነው ልብስ የሚጠይቋት። ልብሷን ቀይራ ያው ከእስላሞችም ከሌሎችም ወገን በግንቦት በሚባል ወር ከ20 ቀን ከከበረ ገዳም ይመጣሉ ይላል። እስላሞቹ ሁሉ ጭምር ማለት ነው። ያው እዛ ተሰብስበው ለእስላሞቹና ኦርቶዶክሳውያኑ ያው አንድ መንፈስ ነው ያረፈባቸው። ከአንድ ምንጭ አይደል የተቀዱት። እኛና እነሱን እንጥንጥም ብለው የሚሉት አንድ ገዳም ላይ ይገናኙልሃል እስላምና ኦርቶዶክስ። እዛ ይለምኗታል። እሺ የባሰ ስላለ ማለት ነው ጠንከር ብዬ እናገራለሁ ብሎ የሚል ሰው ካለ እኔም ጠንከር ብዬ መጽሐፉን አወጣዋለሁ ለማለት ነው። ወንድምነት አውራው መስፍንን እስካሁን ስለተቀመጠ ቴንኪው።